ግን እኔ እሱንም ትቼዋለሁ። ቅሬታዬንም ለእግዚአብሔር ሰጥቻለሁ። ግን እናንተ እበት አሮጊቶች ግን እንዴት ዋጋችሁ እንደምሰጣችሁ አሳያቸው። ደግሞ ዩቲዩብ ላይ ልትመጡ ነው። እኔ እኮ በህዝብ ፍቅር ነው ዩቲዩብ ላይ ነኝ ተብዬ የመጣሁት። እንደናንተ ቤታን ተከትላችሁ እንደምትመጡ መሰላችሁ? ደግሞ ዲቦራን አፍኛታለሁ ስለ አርሰናል ስታወራኩ ጋሽ ካሳ አንቺ የሆነ ሰው ጋሽ ካሳው ነው አሉ የሚደክለው። ወይ ጉድ! ጋሽ ካሳ ግን እንዴት ነው የሌለ ነው እንዴ? ካሳዬ የምደግም ከድለው እኔ አላቅም። ኮመንት ላይ ጋሽ ካሳ እኔ አላቅም። ማርያም ኮመንት ላይ ስም ተጻፈና ጋሽ ካሳ ነው የሚደክላት አሉ። እኔ አላቅም ማን እንደሆነ ብቻ ግን ደካ ያለ ማለት ነው። ካሳዬ ይደክላል ተብያለሁ። ይደክላል ምን አገባኝ? ኮመንት አንብቤ ነው። በእናትሽ ቤታ ከማን ጋር ልታረቅላችሁ? እስኪ እናንተ እኔ ብታረቅ ደስ የሚላችሁ ከማን ጋር ነው? እንደው ታረቂ ታረቅ። እኔ ይውላችሁ ታውቃላችሁ፣ እኔ ቁጥብ ያልኩ ሰው ነኝ። ዝም ብዬ መልከሰከሳለም። ግን ከታታረኩላችሁ እስኪ ከማን ጋር ልታረቅ? የእውነት የቁም ነገር ማለት ነው። ካያችሁት ከታዘባችሁት አንጻር ከሆነብኝ ነገር አንጻር አይታችሁ ከማን ጋር ብታረቅ ነው ደስ የሚላችሁ? ምን አባቱና ነው እንትኑ ደርቆ የቀረው? ከራሴ ጋማ ታርቂ መሰለኝ እናንተ እንደ ከብት ምነዳው። እሺ ቅድም ዲቦራ ሮማን ቤት ገብቼ ነበር ማለት ነው ስለ ሀቢባ ላወራ። ከዛ ኮመንት ላይ ኮኑ ኮመንት ላይ ኮኑ እነሱ ይሳደባሉ። እኔ ብሎክ ያረኳቸዋለሁ አይደል? ሮሚ ጋር አግኝተውኝ የለ እኔ ደግሞ ማለት መንገድ ላይ ኮኑ አስፋልት ላይ ዲቦራ መንቅር ጨጓራ አንድ ኮመንት ሳላይላቸው ወጣው። ጨጓራቸው ቀጠል ድብን አበዱ ነው የምልሽ። አበዱ በሮሚዬ ቻይና ፍቅር በኋላ እንገናኛለን። መቤቴን እንደዛ ቤት ዲቦራ እንጂ ይሄ ቁጭ ብለሽ ኮመንት ያነበብሽ መመላለስ በየሰው ቤት አያስፈልግም። ቅጥል ካሜራሽን ከፍተሽ ብልት እግርሽን ስቅ ቂጥሽን ከፍተሽ ማርያም ቤታ መመላለስ ኮሜንት እኔ ዛሬ ባየው ማሪው አላያችሁ 18 አበባ ስጡ። እንደዛ ነው ማድረግ ያለብሽ። 18 አበባ ኦኬ እንሞላለን። 18 አበባ ዲቦራ ከሆነ ሰው ጋር ታረቂ እያሉ ነው። ምን ታስቢያለሽ? ከማን ጋር ንገሪ። ከማን ጋር ልጻፍልሽ? ነገይታለሽ ጋይስ አንደና ዋሙላ 10 አበባ ኮመንት አንብቢ። ጌታን ታረቂ እበት ክርስቶስን ታረቂ ታፕታፕ አድርጉ እንዴ! እበት እዚሁ ጋር በት በይ እንጂ የምን አባት ፖስት በት ውሻ እግዚአብሔር ጌታን ታረቂ ሲጀመር እኮ አንብቢ። አሁን የጻፍኩልሽን እስኪ ደነስ አታስቀብጪ። እውነት ታረቂ። ቀይ ስሚ እኔ ከማንም ጋር አልተጣላሁም ጋይስ። እኔ ታረቂ ከማንም ጋር አልተጣላሁም። ኦሪፍጆ ዲቦራ ከማን ጋር ትታረቅ ጋይስ? እሺ ዲቦራ ከማን ጋር ትታረቅ? እንዴ ረስቸው። ዲቦራ ከማን ጋር ትታረቅ ጋይስ? ከአግሽ ጋር ነው የምታረቀው። እኔ ማሬ ከአግሽ ጋር ከአንቺ ጋር ነው የምታረቀው። እኔ ከማንም ጋር ትታረቅ ከሮማን ጋር እንደዚህ አጻፉልኝ። ደነዝ እናንተ ናችሁ የምታሰድቡኝ። አጻፉልኝ። ኮመንት ልንገርሽ፣ ኮመንት ልንገርሽ ምን ብለው የሚጽፉት ረፉ በኢየሱስ አንብቢ። ማናት ደመስ እሷን ነው የሚለው ኖ ጋይስ፣ እሷን ካላችሁ ሰው ጋር ስታርቋት እኔን ተውኝ። እኔ ከማን
እኔ ኩሩ ጓደኛሽ በበረሃ አብረን ስንሰደድ በበረሃ አብረን ተሰደን ስማችን ጠፍቶ ታምተን ተከርተን ተከትክተን ተፈልጠን አብረን እዚህ ተጉዘን መተን አንቺን የምከዳበት አንጀት የለኝም። እንዲወራ በፍጹም እኔ እውነት ንገርሽ ኖ ዲቦራ እኔ ንገርሽ ልንገርሽ መቼም ቢሆን እኔ በግልጽ ፊት ለፊትሽ ነው የምነግርሽ። አዲስ ጓደኛ ብትይዣ አንቺ እኔ ተውሻለሁ። ማርያምን ነው የምልሽ ጋይስ፣ ማርያምን ዲቦራው ለምሳሌ አዲስ ጓደኛ ብትይዝ ምንም አልልም። ዲቦ እወድሻለሁ አከብርሻለሁ ላለው ከዛ በኋላ ሰላም እንባባለ ምናምን ጓደኛ አንሆንም። እውነቴን ነው የምነግርሽ። እኔ ጓደኛ ወይም ደግሞ ምናምን ከያዝኩኝ በፍጹም እኔ ነኝ ራሴ የምርቅሽ። ለምን መሰለሽ ዲቦራ ሶስት ልትሆኛ አትችይም ዲቦራ። ራስሽን ማስረግጠሽ ታውቂዋለሽ። ሶስት ሊኮን አይቻልም። ሁለት ትሆናላችሁ። ማሬ ምልሽ ገብቶሻል። አሁን ስሟን ከጠሩት ሰው ጋር እኮ አልተሰዳደባችሁም፣ ምን አላላችሁም ምናምን ላይክ ነው ፐብሊክ ላይ እንትን ያለ ነገር የለም። ላይክ ዝም ላሽ ነው ነው ዝም ላሽ ምናምን ስለሆነ ለሶስት ጉልቻ ነው ብለውሻል። ለወጥ ማጣፈጫ ጉልቻ ነው ለሶስት። ለዛ በተረፈ ለሶስት እና አሁን እኔ እኮ አይደለም አንቺ ብትታረቂ እከዳታለሁ የሚል ጭንቅላትሽ ውስጥ አንቺ ውሻ እንዴት አሰብሽ? እንደዛ አይደለም ዲቦዬ፣ እንደዛ አይደለም። ሸራብ ዜድ አጻፊ እሱ ቁጥር እዚህ ተሸነፍሽ እያለች ነው። ስሚ እንደዛ ምን አይነት ዛሬ ምን ሆነዋል? ወይኔ ማርያም እንዴ! It's really good from Saliba, but you can just see all of a sudden the speed that PSG can go forward and saw Martinelli get some joy in the first half. Semi, no, ምን የጠየቅሽኝ ማሪ? No, ሚልሽ አሁን ታረቂ የሚሉሽ ሰው ጋር ላይክ ያን ያህል ተነግለብሽም ልጅ ፈቅ ኖ እንደዛ አይደለም ማሪ፣ እንደዛ አይደለም። ግን አሁን ለምሳሌ አሁን ይልሽ እውነት እኔ ይልሽ የኔ ችግር ምንድነው? ግልጽ ስለምናገር ነው፣ ላይክ ፊት ለፊት ስለምናገር ነው። ያንን ነገር የማይወዱ ሰዎች ለምሳሌ 3 ሆነን ልበልሽ፣ 3 ሆነን ነው የምንቀጣው። ከዛ ጌም አለ ምናምን አለ መቀራረብ ድጋሚ ይመጣል ምናምን። ከዛ በኋላ ለአንዱ አሁን ባለፈው አይተሻላ ዲቦራን ወድሻለሁ አልሽ፣ አይ ላቭ ዩ አልሻት፣ እኔን አልተባልኩም። ጦርነት እንደዛ ይፈጠራል። ዲቦራ ማርያምን ነው አሁን በትንሽ ነገር አሁን አይ ላቭ ዩ ብለሽ ምን ችግር አለ? ምን ችግር አለ? ምንም ችግር የለም። ግን ያ ሊፕስቲክ ሲፎራ ነው ጋር ሲፎራ ነው ሳማን እሷን እየወደድሻት አይ ላቭ ዩ ያልሽ እኔ አልተባልኩም። ጥላቻለሽ የተባልኩ ሰው ነኝ። ስለዚህ እንደዛ ይመጣል ለምንሽ ዲቦራ ገባሻ? ዲቦ ልልሽ የፈለኩት ስለዚህ ወይ ብቻ መሆን ወይ ደግሞ ሁለቱም መሆን በቂ ነው። አሁን የሆነ ነገር እስኪ ያሽሙ ከቻልኩበት ጋይስ ሃይ ባባሉ ሰዓት ቴሌግራም ላይ እኮ ያወራሉ እኮ። እኛ እኮ ቴሌግራም ላይ እኮ እናወራለን እኮ ላይክ የሆነ ነገር ሲኖር የማያላማረኝ እኔ እኮ አልኳችሁ እኮ ወጥቼ ይላችሁ። አሁን ለምሳሌ አያቺ ፊንገር ሾው ቦርኳ ጓደኛ ስትይዞ ወጣችሁ ቴክስት አውጣ ነው። እኔ እዚህ ቲክቶክ ላይ ስግባባ የነበረው ኪዱን ነው። በጣም የምንግባባ ሁላችሁ የምታውቁት ነው። አንድ ቀን የሷን ነገር አውጥቼ አላቅም። አንድ ቀን የኔን ነገር ፖስት አታውቅም። አንድ ቀን ስለሷ አውጥቼ እንዲህ ተጣላንበትን ምክንያት አታውቁም። የደበረኝን ነገር ነው እንጂ በቃ የራኩት እሷም ግን የሆነ ነገር ሲፈጠር ቴክስት አደርጋለች፣ እኔም አደርጋለሁ። የሆነ ቴሌግራም ላይ ታውቃለች ዲቦራ
ቀረረብ የለንም ምናምን ግን የሆነ ነገር ሲኖር አለ። ይሄ ነው አልክ ሰው ልጠቅስ ነበር ይቀር ስትጣሊያ ነው። ሌሎቹ ግን ጓደኞች አልነበሩ። ሰጣላበት እንዲህ ብለሽኛል ብዬ ድምፅሽንም ከፈለኩ አወጣለሁ ለእግዚአብሔር ብዬ እንጂ የተውኩትኝ ድምፅሽንም ከፈለኩ ስቶሪ ላይም የሰራሽውን ስራ ከነ ድምፅሽ አወጣለሁ። ታቂኛለሽ አዳሜ። ግን እኔ ለምን ብዬ ለፈጣሪ ብዬ ትቼዋለሁ፣ ለመድኃኒዓለም ብዬ ትቼዋለሁ። ዲቦራ ያ ራሱ ያ አማራ ምናምኑ ማለት ነው እሱ ራሱ ማለት ነው። አሁን እኔ እኮ ቆይ አልችልበትም፣ ዲቦራ አልችልበትም። ጻፍልሽ እኔ እኮ አሽሙር አልችልም። to where Arsenal conceded the goal in the first half from the free kick that was headed down to Fabian Ruiz. In fairness to David Raya, having watched that shot from Fabian Ruiz over and over again during the break, the lever was actually quite significant. It might have had a telling impact on whether it was going to find its target or not. Gabash? Continue with the free kick. The catcher is forward. But not there. Party. Give you ቤታዩ እየጸለይሽ ነው እንዴ? በጸሎት ነው እየጸለይኩ አይደለም። ላይክ ላበላቡን ጨንቆኝ። ቤታ ግን ኳሳቲ በቃ አንቺማ በስማም ቦልድ ካጠገብሽ እንትን ልበል የማንቸስተር ደጋፊ ሆኛውን ብቀልል እዛ ናቴን ነው የምትይ ማለት እኮ ነው። እንደዚህ እየጸለይሽ ስሙኝ። እንኳን አለቀ ደግሜ ያዋለሁ 3-4 ስሚኝማ ማለት ነው። ምን እያወራን ነበር? ይቅርታ ምን እያወራን ነበር? ዲቦራ ምን እያወራን ነበረ? ረሳሁ። በጣም እንደምታምሪና ላይክ አንቺ ደግሞ ተይ ይው እና ኤኒዌይስ ልልሽ የፈለኩት ነገር ምንድን ነው ድምፁን ተለ እና በአጭሩ ብቻ እኛ አዲስ ሰው ስናገኝ ወይም ደግሞ ይሄ ሰው ተመቸን ብለን ስናገኝ ምን ከዳ ሰዎች አይደለን። ምን ያለ ለምሳሌ ከዲቦራ ጋር ጓደኛሞች ነን። ሌላ አዲስ ሰው ባገኝ ወይም ደግሞ አንድ ሰው በግባባ ማቆን ሰው የሆነ እንደ ቀረቤታ በግባባ ዲቦራን አልተዋትም። ከዲቦራ ጋር አወራለሁ፣ ከዲቦራ ጋር ደወላለሁ፣ ከዲቦራ ጋር ጻጻፋለሁ፣ ከዲቦራ ጋር ላይቭ ገባለሁ። ያለኝን ነገር አልቀንሰውም አልጨምረውም። እንደዛው ለምንሆነው አንዳንዶቻችሁ ግን እኮ አይተናል እኮ ቤታ ስም አጥፍታለች፣ ምራው ቤታ ጎርታታለች፣ ቤታ እንዲያርጋለች፣ ቤታ ስሟን አዋርዳለች ያላቸው ሰዎች እኮ አደባባይ ላይ እያዋረዳችሁ ዛሬ ከሌላ ሰው ጋር እያሽቃብጣችሁ። ስለዛ ሁሉም በጊዜው ነው የሚደርሰው። ዲቦራ ትበቃሻለች ይሉኛል። ጋይስ ታፕ አድርጉ። ዝም እኔ አሁን ቤታ ምን እንደመስላችሁ ተቀልሽ ዝምተኛ ምንም ማልናገር በቃ ስድብ ማልችል ይሆናል። እነሱ አይምሩ ላይ ማለት ነው። ዝም ስለምል እኮ ነው ቤታ ዝም የምለው ነገር ታወራለች። ግን ያው ብዙ እንትን ታወራለች እኮ ግን ቤታ ያላችሁ ነገር አሁን ለምሳሌ አሁን ላይክ አሁን እኔ የሆነ ነገር ስባል አይቼ ወይ ደግሞ በቃ ነሰሰሪ መስሎ ካልታየኝ ላልፍ እችላለሁ። ቤታ ግን አትንቅ ለምን ያ ሰው ይናገረኛል ነው በቃ የሷ ባህሪው። አሁን ቤታ ባህሪያችን እኮ ነው ተቀልሻ። እኔ አሁን እኮ ሳይናገር ወይ መናገር ሳልችል ቀርቼ ወይ ምናምን አይደለም። እኔም እኮ እንዳንቺ መናገር ልፈልግ እችላለሁ። ግን አንቺ ምንድነሽ የሆነሽ ነገር የሆነሽ ፖይንት ላይ ወዲያው ነው በቃ ወዲያው ነው ሁሌ ብልሽ ፊት ለፊት ነው ሁሉ ነገሮች ፊት ለፊት ነው። ዝም ያለ ደግሞ እኔ ምን አይነት ሰው እኔ አሁን ሰው ላይ እኔ አሁን ለምሳሌ በፊት ድሮ የምጣላው ያው አማራ ምናምን በፖለቲካ እጣላለሁ ሲነኩ ምናምን ዘሬ ማንኛውም ሰው ዘሩ ሲነካ እንደማይፈልገው ዘሬ ሲነካ ምናምን እናደዳለሁ ምናምን መልሳለሁ። ከዛ በተረፈ ግን ማለት ነው ከዛ በተረፈ ግን ለምን ውለሽ አፈርጭም? ለምን ቂጥሽ አይከፈትም? ለምን አትቆራሪ? ለምን አዘንጪ? ለምን ቤት
እኔ ለኔ ግድ አይሰጠኝም። ማምላክ ነው እኔም አልወደው፣ ግን ሰው እኔን ሲነካኝ አልወድም። በቃ ሰው ላይ በተለይ ስፔሻሊ ያልደረስኩበት ሰው ላይ ሰው ሲደርስብኝ አልወድም። በቃ ዲቦራ እንደ ነብር ነው የሚያደርገኝ ውስጥ የገባሽ ለምን ሳልደርስባቸው። በነገራችን ላይ ግን ቤታ ልንገርሽ፣ በነገራችን ላይ ኢግኖር አድርጎ እንደማለፍ የሚያናድር ነገር እንደሌለ ፈቀድሽ። ግን ኢግኖር አሁን ለምሳሌ ቤታውን አንቺ እኔ እየተናገርኩሽ ቤታ ብዬ ቁጭ ብዬ እዚህ ጋር ስለ አንቺ በቃ ዝም ብዬ እያወራው አንቺ ኢግኖር አርግተሽ ንቀሽን ካለሽ መልስ ከምትሰጪኝ በላይ እንደምናደር ተቀልሽ። አሁን ወተሽ እኔም ብትሰድቢኝ ከኔ ጋር ብትሰዳደብ ይሻላል ንቀሽ ከምትይ። መናቅ በነገራችን ላይ በጣም ከባድ ነው፣ የሚያስጠላ ነገር ነው መናቅ። አሁን ለምሳሌ አንድ ሰው ንቀሽ ተውሹ ማለት ከምንም አትቆጥሪው ማለት ነው። እኔ ደግሞ አሁን ምን እንዳሰብ ምን ላይ ደረጃ እንደረስታያሽ ምንቃቸው ሰዎች ቲክቶክ አሁን በጣም ዝም ብሎ ስለኔ ምናምን ከድሮ በላይ ወይኔ ዛሬ ከድሮ በላይ እንዴ ምን አድርጎ ነው ይሽ ከድሮ በላይ ከድሮ አሁን ድሮ ላይ ለትንሹም ለትልቁም ለኮመንትም ሳይ ቪዲዮ ሰራለሁ ምናምን ለትንሹም ለትልቁም እመልስ ነበረ ዲቦራ። አሁን ላይ እንደዛ አይደለም፣ ከድሮ ይሻላለሁ። ገባሽ? አሁን ሰድቦኝ ቢሉ ምን ቢሉ አሁን ባለፈው ያንተና የሚባለው ጆከር ቤት ቁጭ ብሎ ገስት ላይ ሲሰድበኝ እንዲህ ቦታም አልሰጧቸው በረሱ ታየሽ። ለኩማር ረድታ ለኩማር ልረዳ ለኩማር ለወረሞ አበዱ አይታ ምን ተፈጠረ? ምንም አልሞትኩም አይደለ ዲቦራ። ይሄው አሁን ደግሞ ዝም ብለው ደግሞ ሰርጀሪ ምን ሆንኩ? ምንም አለው ቤታ ላይክ አቃል ያንን ግን ዩቲዩብ ላይ ለሚሸቅሉ ሰዎች ግን እመልሳለሁ ነው የምልሽ። አስረግጬ ለምንሽ ለምን መሰሽ ዲቦራ፣ ቲክቶክ ላይ ያለ ሰው ቲክቶክ ላይ ነው የሚቀረው፣ ምንም አያመጣም። ዩቲዩብ ላይ ግን ሰው ሄዶ ተሰድቤ ገንዘብ ተሸቀሎብኝም አይሆንም ነው የምልሽ። ዩቲዩብ ላይ የሚሸቅሉ ሰዎች ስሜን እየጠሩ በአሽሙር እየጠሩ የሚሸቅሉ ከሆነ ስማቸውን እየጠላው እየረገጥኩ አብረን እየሸቀልን እናድጋለን። ሀሳባቸውን ሶሪ እንደዛ ከሆነ ቲክቶክ ላይ ላለ ሰው ግን ምንም አይመስለኝም። ገብቶሻል አይደል? ያንን ነው። እና እኔ ደግሞ በህይወት የማልወደው ዲቦራ አሽሙር፣ አባቴ ይሙትን አሽሙር አልወድም። አየሽ እኛ ዲቦራ የሆነ ነገር ካመጣ ስቶሪ ላይ በትክክል ለመለጥፈው፣ የሆነ ነገር ካለ ፊት ለፊት ነው የምናወራው። አሽሙር አልችልበትም። ወይኔ አረ ቤታ ወይኔ አጥፊልኝ አትይም። አጠፋሁልሽ። ስሚ ማርያምን፣ እኔ ዲቦራ እማምላክን ነው የምልሽ። አሽሙር አልችልም ዲቦራ፣ በቃ አልችልም። አሽሙር አልችልም። ብዙ ጊዜ ሞክሬያለሁ፣ አልችልም። እንደዚህ አልችልም። በቃ ላይክ ፊት ለፊት ይነቃብኛል። ምን አባታችሁ ነው የሚሸነፈው? ፊት ለፊት ይነቃብኛል ዲቦራ። በእናትሽ ምን እስኪ አሽሙር እንዴት ነው? ቆይ ዲቦራ አንቺ ራሱን አይቼሽ አላውቅም እንደዚህ እያል ስታወሪ። አሁን አንቺ አሽሙር ብትቺ ኖሮ እግዚአብሔር ነው የምልሽ ዲቦራ፣ አንድ ቀን ይኸው ገስት ላይ ምነው ላይቭ ላይ እንመጣለን፣ ገስት ላይ እንመጣለን። በአሽሙር ስታወሪ ሰምቼሽ አላውቅም። ይህንን እንኳን ወይኔ አምላኪ ወይ ደብል ነን ቤታዬ። እኔ ብችል አንቺን ራሱ እንዳትጣይ ነው የምፈልገው። እኔ በቃ ዝም ብለን እኛ በራሳቸው ሙድ በቃ ብችል እንዳትናገሪ ነው እንጂ። እንዴት ነው የሚባለው? ቆይ እኔ የምፈልገው ቤታ፣ እኔ የምፈልገው ይኸውልሽ ነገር እያመጣው አላ ይሄ በፊት ማላኮስ አይደለም እኔ አላላኩስሽም። እኔ እንድትጣይ አልፈልግም። በቃ እንድትጣይ ነገር ላይክ በቃ ነገሮችንም አይተሽ ባላየም እንዳታልፊ ምናምን ነው እንጂ እንድትጣይ አልፈልግም። መቤቴን ነው የምልሽ ቤታ። ታያር ልምልሽ ብዙ ጊዜ ቤታ በቃ ይሄ ነገር ላሸን በለው ምናምን ነው የምልሽ አይደለ ቤታ? እንደዛ አይደል የምልሽ ነኝ። በቃ እንለፈው ምናምን ብዙ ጊዜ ማርያምን እኔ ብዙ ነገር ብያት ሰምታኝ ታውቃለች። በቃ ቤታ ይሄ ነገር ይብራ ምናምን ይሄ ነገር እንለፈው ምናምን እላታለሁ ማለት ነው። እንደዚህ እኮ ነው፣ እንደዚህ ቢሆን እንደዚህ ነው ቀድሞ ሲለኛል ማርያምን የፈለገ እውነት ብትይ እኔ ላውራሽ የዲቦራ የዛች የባባ ምንድነው ሰው እንዲያለሽ ዝም አትበዩ፣ ንቀት ነው የሚመስለው። በዩ ሄለንንም እንደዛ ነው በያት ስደቢያት፣ እንደዛ ነው የሚገፋፋችሁ። የዲቦራ ግን ልዩ ነው የምትለው እግዚአብሔርን ብዙ ጊዜ እንደውም እንለፈው ታዩ ቤታ በቃ እንለፈው ኢግኖር አድርጊዋል አይደል በቃ ታዩ አትመልሺ ምናምን ነገር መልስ መመለስ የሚገባው ሰዓት ላይ መልሺ ምናምን ነው የምትለኝ። ማምላክ እንደዛ ነው ተንጋ 9 አበባ ስጡ ያን ነው ዲቦራ የምትለኝ። ቆም ነገር ማምላክ 9 አበባ ጋሽ ካሳው ነው በሚነፋት በጣም ነው እንዴ በጋሽ ካሳው የምትነፋው? እኔ ምን አውቃለሁ። ኮሜንት ላይ 5 አበባ ሙሉ ጋይስ፣ አንድ አበባ ጋይስ አንድ አራም 9 አበባ ሙሉ እንደው በፈጠራ ቤታ ስሜ ከሳሽ ፊትሽ ከሳ አንገትሽ ከሳ እያሉኝ ነው።
እና ዳይት ጀምረሽ ለሰርጀሪ እንደኔ ተሰራሽ እንደ ማሪ እንደውም ሰራሽ እንደኔ ማሪ አይደለም ሰር የነገርሽኝ ዳይት እየሰራ ነው አልኩሽ አዎ ለውጥ እኮ እያየሁ ነው ፊትሽ ላይ ስንት ቀን 2 ሳምንት አያልፍሽም ኖ ማሪ ላይክ ኦልሞስት ሊሆነኝ ነው እንጂ ስሚ ኢትዮ ከምን ፖስታኛለች ይልሽ አሁን የኔ ችግር ምን መሰለሽ ታርቀሽም ለኔ መታረቅ በፈልጉ አሁን መታረቅ ይችላል አሁን በሰከንድ በአንድ ደቂቃ ውስጥ ግን እንደዛ አይደለም እርቅ ከልብ ቆይ እርቅ ማለት ላንቺ ምን ማለት ነው ዲቦራ ላይክ ታረቂ ወይስ ከልብሽ ነው ቁም ነገር አንዳንዴ ቤት ያሉሽ አንዳንዴ ተጣልተሽም የምትወዱ ሰው አለ ተጣልተሽ የምትወዱ ሰው ስለሽ ምን አይነት ሰው ልበልሽ የኔ በቃ ክፉ ለመናገር የምትሳሽለት አይነት ሰው አለ ተረዳሽ ሄድ ያይደርሳለ መብሄ ለክፉ ተጣልታችሁት ላይክ በቃ የሆነ በደልም በድሏችሁ ምናምን እናንተ የሚሆነ ጥፋት አጥፍታችሁ ምናምን ተጣልታችሁ ግን ወደ የምትሳሱለት ቢካዝ በጓደኝነት እያላችሁ ሪል የሆነ መውደድ ያላችሁ ሰው ነው እንደዛ አይነት ሰው አለ ለክ ለመናገር ፍራቻ ምናምንም አይደለም የእናትሽ ይበል ኦኬ አንቺ ማርያም መውደድ እናትሽ እንትን የሆነ መውደድ በነገራችን ላይ ማንንም እዚህ ሶሻል ሚዲያ ላይ የሚፈረድ ማንም ምንም ያበጠው ቢፈነዳ ከተባለው ከአደባባይ ሚስጥር የበለጠ ነገር የሚመጣ ነገር የለም ገባችሁ ምንም ተባለ ተብሎ ተለፍልፎ ይተዋል በቃ ምንም እንትን የሚል ነገር የለም ግን ምንድነው ምሳሱለት ሰው አለ ለመናገር ራሱ ያሳለፋችሁት ነገር የሚይዛችኋል አይደለ ጥሩ ጊዜ ያሳለፋችሁ ጥሩ ነገር በጓደኝነት የነበራችሁ ጊዜ ምናምን የሚይዛችሁ ሰው አለ የማትናገሩት ሰው ማለት እንደዛ አይነት ሰው አለና እኔም እንደዛ ነው የማስበው እኔ ደግሞ ማለት ነው ማሪ እርቅ ማለት በራሴ እርቅ ማለት ማስበው ከልቤ ስታረቅሽ ነው ማሪ ከልቤ ስታረቅሽ አሁን ከልቤ በቃ ዲቦራን የሆነ ነገር አስቀይመሽኛል በቃ ዲቦራን ይቅርታ አድርጌላታለሁ በቃ ከልቤ ታርቄ ስወድሽ እንደ ድሮ ስሆን ነው ገባሽ አይደል ማሪ በቃ ከልቤ ታደርገው ነው ያንን እንትን ምንልሽ ግን አሁን አንቺ ቆይ ዲቦራ ቆይ አሁን ትቃጠላለሽ ከዚህ ሰው ጋር ብታረቅ ቆይ ሌታ አባቷ ለአንድ ዳት ብዬ ከዛ አንቺ እንድትናደጂ ለዛ ሰው ይሄ ጥቅመኝነት ነው ብዬ ማስበው ያ ሰው ላይ እየተጠቀምኩበት ነው ማርያምን እንደዛ ነው ማስበው አንቺ አልቀጣም ያንን ጥቅመኝነት ብዬ ነው ማስበው ጋይስ እንጂ ለመታረቅ ቀላለሁ ማን አስባለሁ መሰለሽ ማሪ ይሄ አሁን ያልኩሽ ነገር ማለት ነው የሆነ በቃ ጓደኝነት ላይ የነበረሽ ፊሊንግ አለ አይደለ አሁን ለምሳሌ እኔና አንቺ አሁን አለን አይደለ እንደ ጓደኛ ማቾች ነን ኦንቻሎ ላይክ ትወጂኛለሽ አከብርሻለሁ ታከብሪኛለሽ አይደል ነገ ብንጣላ ይሄ አሁን ያለን ነገር ያከባብረናል ተረዳሽ ይምልሽ የሆነ ጊዜ ላይ እንኳን ስትጣይ የሆነ ለመናገር የሚደብርሽ ሰው አለ ወተሽ እንደዚህ አደባባይ ላይ እንትን ለማለት አፍሽን ለመነጋገር ምናምን የሚደብርሽ ሰው አለ ነው አልኩሽ አሁን እኔ አንዳንድ ወይኔ በኢየሱስ forces the issue every time he gets the ball. Saka going for glory and it's another marvelous save by Donnarumma. Simi. The element of surprise as much as anything. አሁን እኔ አንዳንድ ሰው አሉ አይደል ቤታ ዝም በይ እዛ ጋር ሆነሽ ላይ ብሽምሪ ማለት እዚህ አይደለሽ እዚህ እኔ ጋር አይደለሽ እንደ ያለሽው ምን አደረኩኝ እኔ ጋር አይደል እንደ ያለሽው አሁን በቃ እየሳልኩት እኮ ነው እኔ ጋር መተሽ እዛ ጋር ቁጭ ብለሽ ላይ ብል ቤታ ዝም በይ ስልሽ ማርያምን ዲቦ እንገናኛለን ታያለሽ ያዊር እንገናኝ እኔ ደስ ነው የሚለኝ እንዴ ታፕ አድርጉ ጋይስ እናቴ ትሙት ላብዳኝ ባንቺ የኔ ማር የኔ ቆንጆ ቴንኪው እሺ 13 አበባ ጋይስ ስሚ እኔ ደግሞ ልንገርሽ ምንድን ነበር እያወራን የነበረው ፋክረሳው 13 አበባ ስጡ እኔ አሁን ለምሳሌ ያስቁኛል አሁንም ማሪ እኔ እንደዛ ዲቦራ የለችበትም እዚህ ስለእናንተ ልንገራችሁ ያቺ ፊንገር ሾ
ምን አለች? ለጓደኞቿ ማተምናም እኔ በመጀመሪያ ደረጃ ጓደኛ ማለት በአካል አብራችሁ የበላችሁ የጠጣችሁ የተኛችሁ ያረፋችሁ የምታውቁ ቤተሰብ የሚተዋወቅ ምናምን ያ ነው ጓደኝነት ማለት እኔ እስከማውቀው። ግን ደግሞ በሶሻል ሚዲያም ከተባለም ደግሞ ልኬን ያሳየው ሰው ነኝ። ወጥቼ ያው ለምሳሌ መቼስ እናንተ ተጣላችሁ የምትሉት አንድ ከኪዱ ጋር ነው፣ እሷን ደጋግማችሁ የምትሉት። ከእሷ ጋር ወጥተን አልተሰዳደብንም። ከእሷ ጋር ወጥቼ በአሽሙር ስቶሪ ላይ አላረኩም፣ በአሽሙር ስቶሪ ላይ አላደረገችም። በየቤቱ እየሄድኩኝ እሷ እንዲበድላኝ እንዲያርጋኝ እንዲመጥፎ ሰርታ ወይም ደግሞ እሷ ወጥታ ስለኔ ስታወራ አላየሁኝም። ያ ቢያንስ እንኳን ከሶሻል ሚዲያ የተከባበር መሆናችን የምታዩት በዛ ነው። በድለኛዎች ኦፍኮርስ በድለኛል፣ እራሷም ታውቃለች፣ ሶሪ ብላለች። ግን ያለችኝ ግን እንዲያርጋኝ እንዲበድላኝ ብዬ ለእናንተ መጥቼ አልተናገርኩኝም። ምንም ጥቅም የለውም። ጥሩ ጊዜ ያሳለፍን ጊዜ አለ፣ መጥፎ ጊዜም ደግሞ የመጣው ጊዜ አለ። በቃ አለፈ፣ ዘጋ፣ ጨርሰናል። ዲቦ ገባሽ አይደለ? በቃ ጨርሰናል፣ ዘግተናል። ለሌሎቹ ግን ግድ አይሰጠኝም ነው የምላችሁ። ስቶሪ ላይ ያደርጋችኋለሁ። እንደውም በጣም ጨዋ ነኝ። ዲቦራ ጠንቅቃ የምታውቀው ነገር አለ። ያንን እንኳን ወሬ ወጥቼ እንኳን ያወራው ሰው አይደለም። ስቶሪ ላይ አሽሙር ስትናገሩ ስቶሪ ላይ ያደርጋለሁ። ግን ደግሞ ሁሉ ስቶሪ ላይ የተደረገው ነገር ደግሞ ሁሉ ምን አባታችሁ ነው የምታቃጥሉኝ? ባላየ ኮመንሳል ሁለት ይብሳል እና ስቶሪ ላይ ስጽፍ ለኔ ነው ብላችሁ ተንሰቅሰቃችሁ የምትመጡ ከሆነ ምንም ላረጋችሁ አልችልም። ምንም ልረዳችሁ አልችልም። ጋይስ ገብታችኋል አይደለ? ሁሉ ስቶሪ ላይ የሚደረገው ለኔ ነው እያላችሁ የምትመጡ ከሆነ በራስ መተማመን የላችሁ። ምን ያው ለምሳሌ ማምላክ እንደው ፈጣሪ ይሄን ቀን እንደው አያሳድረኝ ድርቅ ያርገኝ ስቶሪ ላይ ቁጭ ብያ ላይ ወይኔ ለጥቂት ስቶሪ ላይ ቁጭ ብያ አላይም ነው የምላችሁ። አላይም፣ ጭራሽ አላይም። ገብቷችኋል አይደል? ከዛ ስቶሪ ላይ እንዲተባልን በቃ ሁሌ ርዕስ አጀንዳ መሆን ትፈልጋላችሁ። ላይክ የራሳችሁን ህይወት ነው። አይኖ ካለኔ ቪው የላችሁም፣ ካለኔ እይታ የላችሁም። እኔን ሳታሙ በራሳችሁ ብቃት እየሳቃችሁ ሰው አስገብታችሁ ጌማችሁን እየተጫወታችሁ ሰው እየሰበሰባችሁ ኢንተርቴን እያደረጋችሁ እስኪ ብለጡኝ። በቃ ገንዘብ የለው ወጪ የለው ተሳፍራችሁ አትሄዱም። ተጫውታችሁ ይሄን ማህበረሰብ እያዝናናችሁ እስኪ አሳዩኝ። ዋናው እሱ ነው። ቁጭ ብላችሁ ዛሬ እኔን ለማማት ከመቆርጣል አሳዩኝ። ሾካቶች ሰው ነቆ ሲተዋቸው እንኳን እንትን የማይሉ በቃ አልረሳ። እኔ አሁን ሰው ስላላየው ምን ለውጥ ያመጣል ግን በህይወታቸው? ለቪው እንደዚህ ሊሞቱ። እሺ ማሮች፣ እሺ እንዳይደፈሩ ሌላ ወሬ። እሺ ይመቻችሁ፣ ትቼዋለሁ። ዛሬ ምንድን ነው? ቅድም እኮ ለባዶ ሆነ እንዴ የምንቀጣጣው? ነገርኩሽ። አቀጭኝም ወይ ዛሬ አልኩኝ፣ ዝም አልሽኝ። እሺ ስሚ፣ ከቲክቶክ ያው እኔና አንቺ የታወቀ ነው ቆንጆ ነን። ከኔና ከአንቺ ውጭ 3 ሌላ የቲክቶክ ቆንጆ ጥሪ። አሁን እቺ ሪከርድ ትደረጋለች። ዲቦራ መራሳችሁ እንደ ቆንጆ ነው የምታዩት። ጉማሬ ናይጄሪያ የምትመስሉ በፊልተር ያማራችሁት በሜካፕ ነው ያማራ። እስኪ ያለ ፀጉር እንሽ መላጣ ያበሻ እንዲህ ነው የሚለው ማምላክን። ይሄ ቪዲዮ ላይ ሪከርድ አድርጋችሁ ከኔና ከአንቺ ውጪ ከቲክቶክ 3 ቆንጆ ጥሪ ነው ያለችው አይደለ? ኮመንቱን ታየዋለሽ ምን እንደሚሉ። ራሳችሁ እንደ ቆንጆ ነው የምታዩት። ጉርጉር እስኪ በተፈጥሯችሁ ነው፣ በትክክለኛ ያለ ፊልተር ነው ያለ ሜካፕ ነው። ፀጉርሽ ካውልቅ አይ ነው እንደዛ ነው። 3 ሰው ቆንጆ ጥሪ ነው ያልሽ ከቲክቶክ። ማን አለ ከኔ ውጭ? አይ ስቀልን ነው። ኬክ 3 ከቲክቶክ ቆንጆ ጥሪ ነው ያለችኝ። ዳትስ ትሪፕል ማንደኛ መማሪያ ሮሚ ይሄ ነው። ፊፊ ቤታ ማንቺ እየበቃሽ ለእሷ ሰጠሽ ማለት ለኔ ሰጠሽ ማለት ነው። 2 ቤት ማየወጣ ጥቅመሽ ችግር የለም። ፊፊ ጆይን ስትያቸሻለሁ ከአቤል ጋር ስትንጎማለይ ነበር ወይዘሮ ፊፊ ወንድሜ ነው። እኔማ ቀድሞ ነግሮኝ ነበር ግን አላመንኩም። መጀመሪያ ሳይገናኙ በፊት ፊፊ ላገኛት ነው ብሎ ነግሮኝ ነበረ ግን አላ ፊፊ አይችልሻለሁ ጉድሽን እያል እየሳቅሽ በህይወትሽ ሁሉ እንደዛ ስቀሽ አታውቂም። አቤል ጋር ሲሆን እየሳቅሽ እየነካሽ እያበድሽ
ተቀይሜሻለሁ ፊፊ። እህትነቱ ይሄ ነው፣ ይሄ ነው እህትነቱ። አይ አቤልን እንደ እህቴ ነው፣ አቤልን የማየው እንደ ታናሽ እህቴ ነው ብለሽ ተናግረሽ ነበር አዎ ብላ። ከዛ ስሚ ማሬ ሲገናኙ ማለት ነው ስቶፕ አቤል ስቶፕ ዱንት ዳት። ኧረ እባክሽ አቤል ስቶፕ ዱንት ዳት ማለት ቻልሽ እኮ ስቶፕ ሳይንግ ዳት አቤል። ኧረ እኔ እና አንቺ በፍርድ ነው የምንጠያየቀው፣ እኔ እና አንቺ በፍርድ ነው የምንጠያየቀው። ጠብቂ ባንቺ ግን ሰብስበሽ ልትወስጂው ነው። ስሚ ጋይስ 2 ፐርፊውም ስጡ። አይቻታለሁ፣ ተቃጥያለሁ። ይሄ ኳስ እያየሁ እኮ ጨጓራዬ ተቃጠለ። 2 ፐርፊውም ስጡ ወይ 1 ልብ ስጡ። ባክሽን ጥሪልኝ። ፊፊ አያግሪ። ፊፊ እናንተን አንጠራሽ። ፊፊ ናዮ ናዮ በጣም ጥሩ። ናዮ ቆንጆ ናት እኮ አንገቷ ምናምን ደስ ይላል። አላቅም ባካችሁ ኮመንት ላይ ጻፉ። እንዳለ ሌላ ማን አለ ሌላ ጻፉልኝ። ዴዚም ቆንጆ ናት። ሚላሽ ይላሽሽ። እኔ እኮ ያልኩሽ በከርና በሜካፕ ቆንጆ ሆኑትን አይደለም፣ በኤዲት ቆንጆ ሆኑትን አይደለም። ተፈጥሯዊ መልክ ያላቸው ነው። ማንን አለች? ሲታሰሩም ሲወልዱ ምንም ሲል ያላቸውን ፊት እንጂ ያልኩሽኝ በፊልተርና በሜካፕ በኤዲት ያበደ ሰው አልጠየኩሽም። ጂጂ ኪያ እሺ። ኧረ በስመ አብ በኢየሱስ። ኧረ እንደው ዛሬ ጨጓራ የተቃጠለ ያማቸዋል እንዴ? ቤት በኩል ማን ነው? ሚላሽ ይላሽሽ ልጻፍልሽ በይ። ይሉኛል። ከዛ ሚላሽ ይላሽሽ አልኳቸው። ስሚ ግን ራቅ ብዬ መቀመጥ ያናድዳል እንዴ? ማሪ ያን ክሬዲት እኮ እኛ እኮ እውነት ለመናገር እኛ እኮ ያቅስ እኮ ነው አሳጥተነው እኮ አናውቅም ማለት ወይኔ አርሰናል ወይኔ Winners all over the team. That's their right back. Ashraf Hakimi. አንፈልግም ካንቺ. A defender by definition only. A defender that spends most of his career causing mayhem. አይነማ ድርዝማ እናንተ የምን መዋዘዝ ነው? ትንሽ ቆይቼ እወጣለሁ በሉ። Well, it takes the acclaim. And it's a brilliant finish, but it's another slip. ዳይቦ ጀመረው። ዳይቦ እረፍ ዳይቦ። ይኸውልሽ ዳይቦ ይኸውልሽ እኛ ነገር የተፈላለገ ነገር ይኸውልሽ ሲፈልጊው ሁሌ እኔ ዳይቦን አንድ ቀን እናቴ ትሙት ሂድ ግባ ለእኔ አግዘህ ትጣላለች። እኔ በነገራችን ላይ እንደዚህ አይነት ሰው አይደለሁም። በመድኃኒዓለም እንደዚህ አይነት ሰው አይደለሁም። እመቤቴን አይደለሁም። እኔ ባህሪን ለነገሩ እኔ እንደዚህ ነኝ አይደለሁም ማለትም አይደለም። ቤታ ይኸውልሽ እየተሳደበ ነው ዳይቦን እያለ ይኸውልሽ ነይ ማን እንደሚሳደብ ልንገርሽ። እኔ ደግሞ አልፈልግም። አሁንም ዳይቦ በጣም ምን ጉድ ነው ይሄ ሰውዬ? ኧረ እባክህ ወይ ጌታ ኢየሱስ እሰይ በልንበሽ እንደፈለገ ይስል። ጎበዝ ዳይቦዬ ሰፖርት ማለት ይሄንን በቤት ግባና አንበሳ ወርዳለሁ። አይ ዳይቦ ነገረኛ ከሆነ ዳይቦ ግን ሞቆይ ነው። ያኔ ሄዶ ስሚ ለኪዶ ሄዶ ምን አላት መሰለሽ? ይኸውልሽ እሷ ናት የምትልከኝ እኔ አንቺ እንዳበሽቀሽ ብላት ቤቴ አንድ ቀን ቤታ አንድ ቀን
እመብርሃን ነው የምልሽ። አንድ ቀን ሂድና ተጣላለኝ ሂድና ተጣላ አንድ ቀን ብየዋለሁ። አንቺ ምን ያንስሻል መጣላት? አቅም አለሽ እኮ ምን እንዴ እኔ ራሴ አልጣላ ምን ከዛ ደግነቱ ከዛም እሷም የመለሰችለት ሲጀመር ኤቪደንስ አምጣ ምናምን ነገር አለችው። ቢከዝ እኔ ከዚህ በፊት ስክሪንሻት ልኬልሻል ነበረ እዚህ ልሻል ስክሪንሻት ይጣላና ከዛም በኋላ አሁን እኔና ሰፖርት የሚያደርገኝ እሷና ላገች ይላል። ደግሞ ከዛ ደግሞ ለአንቺ መተወርም አላልኩም ይላል። ከዛ ቴክስት ደግሞ ሲመጣ ኖ አንቺ ስለተናገረው ነው የምናገራች ዳይቦ እኮ አክቹዋሊ ድራማ በነገርሽ አክተር ቢሆን ያወጣል። actor like he can make better than like Ethiopian actors actually. Tap አድርጉ ደብለን guys. እድሜ ለኔ እንደውም እድሜ ለኔ ቤታ ስንት ቪዲዮ ብትጠየቅ ነው ብዬ ነው አይሆንም ብዬ ቤታ አይሆንም ብዬ እየታገልኩ 9 አበባ ሙሉ PSG versus Inter has never happened. It's going to happen. Turkish? What is that Turkish, Daibo? Guys, 9 አበባ ስጡ። ወይ ተጨጓራ 9 አበባ ስጡ። 9 ሰው 9 አበባ ስጡ። ስሚ ደግሞ ራቅ ብዬ ስቀመጥ ደግሞ ራቅም ብዬ ስቀመጥ ቅናት። እኔ እኮ ግራ ገባኝ እኮ ራቅ ብሎ መቀመጥ ማደር ማለች ጋይስ ራቅ ምናምን ለምን ትቀመጣለች? ስሚ ውጪ በይኝ በኋላ እንዳታስቀምጪ። እሺ ከአንድ ጌም በኋላ ትወጫለሽ። ከዚህ ጌም በኋላ በቃ ምነው አጣደፍሽኝ? አንቺ ደግሞ ገና ውጪ በይኝ አላልሽም እንዴ? ምነው ጭጫንቄሻለሁ እንዴ? ከብጄሻለሁ እንዴ? ምነው ጋይስ ወዴት ነው እናንተ? እንዴት ነው የምታዩት እንዴ? ምን የኔ ምን ወደ ኋላ ነው እንደሚቀር የሚዘቅ የሚለው ምን ያንቺ ፉል ጉንጭት እያልሽ ነው? ቤት በኩል ጋይስ አላየሁኝም እኔ። አቦች እያወራች ነው። ቤት በኩል ለምታዩትኝ አሁን ቤት በኩል አላየሁም። ወይኔ ዲቦራ እንዳታወሪኝ። አየሁ እዚህ ጋር ቁጭ ብዬ አይነይም። ወይኔ መልሼ ለብሼው ልምጣ። አስላለቀባ አላየሁም። እዚህ ቁጭ አንቺ ብሎ ደጋፊ አንቺ ነሽ ልቤን እዚህ ጣብተሹ እዚህ ያወራሽ የኔ ደጋፊና ነው ቆይቶ የሚመጣው። አንቺ አርሰናል ደጋፊ እኮ ፎር ላይፍ ነው። አንቺ ብሎ ደጋፊ ገና ጨዋታው ሳያልቅ ማሊያ ቀይረሽ ልትመጪ። ኧረ ሞቆኝ ነው። አይ ሲሪየስ ሞቆኝ ነው። ፊቴን አታዩም? በንዴቴ ቅጥጥርጥን ያለው ሜካፕ ራሱ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ደጋፊ። ወይ ጋይስ ማርያም እረፍት ሳይወጡ ማሊያ ቀይራ መጣች ብቻ ውሻ። አልሰማሽም? ይሄ ነው ልታበሽቀኝ። ምግብ እኮ አልበላውም ቀን ሙሉ ማለት ይቻላል። ካሮቱን ይዞት ሄደ እንደ ሰውየው። አልሰማሽም? ብቻሽን በጂ እንዴ። ካሮቱን ይዞት ሄደ እንዴ ቤቢ። ጨጓራኝ ስለተቃጠለ እንዴት ነው ዛሬ ቪዲዮ ሰርቼላችኋለሁ ጋይስ። በሳቅ ነው የምትሞቱት። ኮመንት ላይ ቀጥ አትልም ስትሉ ቀጥ ብዬ የዜግነት ክብር ሰርቼላችኋለሁ። እንደው ራሴ ሳየው አልሰማሽም? ዲቦራ ሚዩት ነሽ ይዝጋልሽ። እግዚአብሔርን ጋይስ በሳቅ ነው የምትሞቱት። በዜግነት ክብር ለምሮ ቀጥ ማትለው። እኔ እኮ ሼፔን በእኔ ቤት እኮ እንደ ሴቶቹ መቆሜ እኮ ነው። እኔ እኮ አላወቅኩም። ለካም ቪዲዮ ስትሰሩ
ቀጥ ማለት አለባችሁ። እንደዚህ ቀጥ ብላችሁ መስራት አለባችሁ። እኔ አላወኩላችሁም። ለካ እኔ እኮ እንደዚህ እንደ ቺኮቹ እንደሚቆሙ አላ ፈንደድ ብሎ መቆሜ እኮ ነው። ቀጥ አትልም። ምን ሆና ነው? ወይኔ ቀጥ አትልም። ምን ሆና ነው ሲሉኝ እማምላክን ቪዲዮ ሰርቼላችኋለሁ፣ ፖስትላችኋለሁ። እንዲድርግ ቀጥ ብዬ እንደ ዜግነት ክብር ቀጥ ብዬ ቆሜ ቪዲዮ ሰርቼላችኋለሁ፣ ፖስትላችኋለሁ። እሺ ዝም በሉ። ምግቤን እንዴት ልብላ? ጨጓራ የተቃጥሎ ነው እኮ አሁን። ለማረሳሳትም ማረሳሳት አልቻልኩም። እቺ አፏን ብትይዙ በቂጧ ታወራለች ሴትዮ። ሳስበው ትልቅ ሆነብኝ። አንቺ ሶዳ ጠጣሽ ዲቦራ? ዛሬ እሱንም በምክንያት እንደሆነ ነገር ዛሬ ማሬ ፍቅሬ ስሚ ማርያም ምን አንቺ በቃ መቼም አትድኝም። አረ ስሚ ለምን እንደጠጣው ልንገርሽ። ወይኔ ዲቦራ 9 እንትንም እየጠጣሽ ነው። ታይ ግን ዲቦራ እስቲ እግዚአብሔርን በይ አንቺ እኔ ለሙዱትም ፈታ ልበል ብዬ ነው ማፈጥ ያረወፍ እየነገርኩሽ እንኳን እንዴ በምን አንጀቴ የኔ ፍቅር እንደምበላው እኮ ደራቁ ደና ምግብ እንኳን እኮ አልበላም እኮ ዳይት ጀምሬ አትክልት እየበላው መጠጣራ ቤታ የማይሆነው ዝም ብዬ ለጨዋታው ድምቀት ነው። ዝም ብዬ ማርያም እንትን ነው የምጠጣው፣ ስፕራይት ነው የምጠጣው። ይሞ ዋፍ ዝም ብሎ ጋይስ ታፕታፕ አድርጉ። በነገራችን ላይ እኔ ስጠጣ ቤት ታቀድሞ ምን እንደሚቀላ ልንገርሽ። እኔ አልጠጣውም ብዬ ኳሾሽ ራሱ አይኔ ይቀላል። እመኝ በዛ ነው የምታውቂው። አይኔ ድፍርስ ብሎ ደም ነው የሚመስለው። አሁንም እኮ ስህተት ነው የሰራሽው እኮ ሶዳ እየጠጣሽ ዳይት አይደለም። በምክንያት እንደጠጣው ልንገርሽ። ሎሚ አድርጌ ምን አደረኩበት ነገር የለም። አይዳዝም ማረ ሎሚ አደረግሽ ምን ያስገሳኝ ብዬ እኮ ነው። ምንም ብትይ አልሰማሽም። እጥለዋለሁ አንቺ ከምታዝኝብኝ ነው አይደለም ዲቦራ። ማርያምን በቃ ዳይት ከጀመርሽ ሲሪየስ ዳይት ጋይስ ዳይት ከጀመርሽ ነው ቤት አባቱ ለምንድን እኔ እኮ የማይገባኝ ለምንድን አንገቴ ለውጡ እኮ አንገቴ ጋር እኮ ነው የሚስታየው እኮ በቃ አትጠጪ። አሁንም አትጠጪ። አሁንም እኮ ምንም እኮ ዋጋ የለውም። ተመልሰሽ የምትጠጪ ከሆነ ምንም እኮ ዋጋ የለውም እኮ እኔ አሁን እግዚአብሔርን ነው የምላችሁ። አሁን ይሄው 2 ሳምንት ሞላኝ ዲቦራ። አሁንም የምበላው ጤነኛ ምግብ አይደለም። ይታይሻል ሆዴ ከስር ሰውነቴ እጄ አሁን እጇን አስመጥጣ ምን የሚሉት እጄ ላይክ እየተመለስኩ ነው ያለሁት። ከጀመርሽ እስከ መጨረሻው ጎልሽ እስክደርሽ ድረስ ጨርሺ። ያለበለዛ ግን ወዲህ አትበይ ዲቦራ። ማምላክን እኔ እየነገርኩሽ ነው። ምልሽን ስሚ ነው ሶዳ አትጠጪ። ቤታ ብርጭቆ ውስጥ ያደረኩትን ብቻ ልጠጣ። አሁን ማለት ተሻል መቼስ ታያለሽ። ከዚህ በኋላ ዲቦራ አትጠጪ። ኧረ ቤታ ክሬዲት ስጪኝ። እኔ እኮ ጎበዞኛለሁ፣ ክርስቶስን ጎበዞኛለሁ በጣም አይኖ። ግን እስኪ ጆይ የእናት ዝም በይ ቤታ መቆም ጀመረች ምናምን አናትን እንትን ውስጥ ይቆምብክ ምንም ብርቅ ነው። ዛሬ የለቀኩትን እስኪ ቪዲዮ ስቶሪ ሄድም መቆምም አልፋ እኮ ልጅቷ እኮ የቶርክ ባለቤት ነበረች እኮ። ኢንስታግራሟን እኮ ስለማታውቁት እኮ ነው። ቶርክ እንደሷ ጌጧን የሚያወዛውዝ እኮ አልነበር። እንዲህ ነበር የምታማስልል። ዛሬ መቆመች እንትናለች ምናምን አደንቀኝም። እኔ ከንትን ነው ማየው ከቅናት ከምቀኝነት ምናምን ሰውን ለመጣል ምናምን ያን ነው እንጂ ማየው ነው። ቆመ ተነሳች ብሉም የድሮ ፎቶ ይናገራል።
ፌስቡክ ላይ ሄድና ሰርች አድርገኝ። የሀገር ፎቶ አለልህ። አደንቀኝም እኔ ግን ጥያቄ አለኝ። ሰው የሚያቃጥለውን ነገር አድርጊ። ሰው የሚያቃጥለው አሁን ለምን ይኸውልሽ እኔ መልስ እሰጣለሁ። አሁን መቆም አላ እኔ መልስ ልስጠው። ቤታ መቆም አለመቆም ምናምን ከምትል ማለት ነው ቶርክ እኔ አሁን እኔ ጨፍሬ እኔ በነገራችን ላይ ላይቭ ላይ የመጣው ስ እያጨፈርኩ ነው። ማን እንትና ከላይ ምንም አትናገር የሚባል የለም ቲክቶክ ላይ ሁላችንም የሆነ ነገር አድርገናል የመጣ ነው። እና ቤታ ትጨፍር ነበር እኔም ጨፍር ነበር። ግን ደግሞ የእሷ ቶርክ ታደርግ ነበር። በጣም ነው የሚያምረው። በጣም አይደለም መቆም ትጨፍርል ነበር እያልኩ አንተ ከካም አንተ ዶንቆሮ ማህይም ትጨፍር ነበር እያልኩ ነው። አንተ ዝም ብለህ እዚህ ጋር መታ አፈን አታላቅ። ኧረ እባክሽ እኔ ቦታም አልሰጣቸው ማርያምን። አሁንም ማን ፖለቲካ ማላወራው እንዴት ብልቅጥቅጥ እንደምልባቸው አሳያቸዋለሁ። የሚያናድዳችሁን ነገር ነው የማደርገው። አሁን እኮ ገባኝ እኮ የሀበሻ ባህል። እኔ በነገራችን ሌላ እነሱ የሚፈልጉት ቆመች ብለው በአይምሯቸው ቆመች ብለው ስቅቅ ብዬ እንድቀመጥ እንዴት እንደምቆም አሳይሻለሁ። ዲቦራ ተናገረች ተራገጠ ይችላሉ። እኔ እንዴት እንደምሳደብ እና እንዴት እንደምናገር ብታዩኝ። ይሄማ ኤአይ ሰርተውባን ነው። እሷ እንደዚህ አትልም የምትሉት ይናገራል። ዲቦራ እናገራለሁ። መርፌ ከሚል ሰው ጋር በምንድን ነው የምትግባቢ? ማለት ባለፈውን ኦዞምፒክ ምናምን ስለ መንጃራ እያወራሁላቸው ነበራል። የመርፌ ሰርጀሪ ተሰርተሽ ነው ይልሻል። ከዚህ ጋር ማህበረሰብ ጋር እንዴት ነው የምትግባቢ? ደደቦች እኮ ከእነዚህ ጋር በምንድን ነው የምትግባቢው? ምን አይነት ሰርጀሪ የሚባለው ደግሞ እንትን ነው። ይሄ ኢንጀክሽን ነው የሚሰጥ ኢንጀክሽን ታውቃላችሁ የሚሰጥ። እሱንም አቅም ካለች ነው እያዳም የምትወስጂው። አንደኛ ነገር ኤክስፐንሲቭ ነው። ሁለተኛ ነገር ፎሎ ማድረግ ያለብሽ ነገሮች አሉ። ዝም ብለሽ እሱን በመውሰድ ብቻ አይደለም። ሄልቲ ነገር መብላት አለብሽ፣ ወክ ማድረግ አለብሽ፣ ስፖርት መስራት አለብሽ። ዝም ብለሽ ብቻ እሱን ስለወሰድሽ አቀምሽ በሰርጀሪ ደግሞ ቤታ በሰርጀሪ እንኳን እኔ ሁሌ ምላት ነገር ማለት የመጀመሪያም እንዳልኳት ታውቃላችሁ የሰርጀሪ ምናምን ሲባል ቤታ አልኳት ብር ያለው ሰው ነው ሰርጀሪ የሚሰራው ብለሽ መልሽ። አይኖ እንዳልተሰራሽ እኮ እናውቃለን። አትናደጂ። ገንዘብ ያለው ሰው ነው ሰርጀሪ የሚሰራው። 4 ነጥብ ዝግት በቃ ፋይሉ ከተዘጋባችሁ ወዴት ሄዳላችሁ? ሰርጀሪ አሁን ለምሳሌ ከስቼ እመጣላችኋለሁ። አሁን እናቴ ትሙት ቤታ እኔ ከስቼ እመጣላችኋለሁ። ከ2 ሳምንት ማክሲመም ከ2 ወር ምናምን 2 ወር 1 ወር ከምናምን ቢፈጅብኝ ነው። 2 ወር ማክሲመም ክስት ብዬ ቀጭ ነው እመጣለሁ። ከዛ ሰርጀሪ ስትሉኝ ኦፍኮርስ ነው የምላችሁ። ኦፍኮርስ ስርት ብር ካለኝ ስርት ብል ነው። ክፍል ካለሽ ተሰሪ ነው ብልሽ ካለሽ ብር ካለሽ ክፍል ተሰሪ። ሊቦራ የተሰራ ሰው እኮ ገንዘብሽና ያውላ ገንዘብ አውጥተሽ እስቲል ቦርጭ እንዲዘርጥጥ ብዬ እንድቀመጥበት አይደለም ማለት ፍላት ነው አረዳ ከተሰሩ የሚሰሩት ግን አያውቁም። አሁን ለምሳሌ ላይፖሴክሽን ምንድን ነው? ታሚታክ ምንድን ነው? ፋት ሪሙቭ ይሄ ሁሉ ብጠይቃቸው እኮ ምን እንደሆነ አያውቅም እኮ ገብቶሻል? ምን እንደሆነ እኮ አያውቁም። ሰርጀሪ ይላል። ምን አይነት እንኳን ሰርጀሪ ብለሽ ብጠይቂያቸው የሚያውቁ አይደለም። ስለ ቢቢኤል ብጠይቂያቸው አያውቁ። ሰው ያለውን ተከትሎ ይዘው የሚመጡ ታሚታክ ብትያቸው አሁን ምግብ ነው የሚመስላቸው። አያውቁም። ሰው ላታክ ለማድረግ መጀመሪያ ወቁ ነው። እኔ አሁን እግዚአብሔር ምስክሬን ምን ልንገራችሁ ከእኔ የሰው ንግግር ለቤታ ሁሌ ነው የምነግራት። ሁሌ ቤታ ምንድን ነው ያልኩሽ? የሆነ ቀን እንደውም መሩኝ። ምንድን ነው ያልኩሽ? ለዛ ሰው ሄደሽ ንገሩ ያልኩሽ። ያ ነገር እንኳን አፕል ቢያደርግ አሁን ላይ ምንም ይችን ጥፍር ቆሻሻ ያክል አይቆጨኝም። ቢኮዝ ስታሳልፊ የሆነ የሚዲያውን ነገር በደንብ አርገሽ ጥንቅቅቅ አርገሽ ስታቂው ምንም እንደማይመጣ በደንብ አርገሽ ስታቂ ምን ትጀምሪያለሽ መሰለሽ? መናቅ ችላ ማለት ለፍልፉ አንቺ እዚህ ጋር ላይቬን ከፍታለሁ፣ ጌሜን መጫወት ካለብኝ ጌሜን ተጫዎቼ ገንዘቤን ሰርች እወጣለሁ። አለቀ ደቀቀ። እናንተ ስትለፈልፉ ብትሉ ብታድሩ እኔ ጋር የሚመጡትን ሰዎች እስካልነካችሁብኝ ድረስ ምሰራውን ሰርቼ የሰውን አልመኝም። የራሴ የኔ ያለው እንጀራ ይሻግታል እንጂ እንትን አይለው ማንም አይበለው። ለእኔ ያለልኝን ሰርቼ ለእኔ ያለልኝን የከፈተልኝን አግቼ ምን ብዬ ቀጥ ብዬ እወጣለሁ። ከእናንተ ጋር መነዛነዝ መነጋገር ምናምን ስለማልፈልግ ነው ዝም ብለው ኢግኖር ማድረግ ምናምን ማለት ነው። ከቲክቶክ መውጣት መሳቀቅ መታመም የነበረብኝ የአባቴን ፎቶ ይዘው መጥተው የሰደቡት ቀንና የኔ ማንነቴን ዘሬን አይደለችም ብሎ የነጠቁ ቀን ነበር። እኔ ማዘን የነበረብኝ ይህ ሰርጀሪ ምናምን ያለ ነገር ነው።
ገብቶሻል? የሴቶቹ ቅናት አለ ምናምን፣ ወንዶቹ ደግሞ ቦታ አልሰጣቸውም፣ ኢግኖር ማድረጋቸው ምናምን፣ ያ ይሳደባሉ። ይሄ መበሻሸቅ ያለ ነገር ነው። ዘርሽን ማንነቴን እኮ ነው የምልሽ። ገብርኤል ማንነት የሚባል ነገር አለ አይደለ ዲቦራ? ማንነቴን እኮ ነጥቀዋል እኮ አማራ አይደለችም ብሏል አባቴ። ለአይኔ የምሳሰለትን አባቴን እኮ ፎቶ አምጥተው እኮ በ3000 በ4000 ሰው ማለት ዘቅዝቀው ሰድቧል። ከዛ በላይ ምንም የለም። እኔ ነኝ ግን ዝም ብለው ነው የሚለፉት እኮ ነው የምልሽ። ወሬው ለ2 ሳምንት ነው እዛ ያልፋል። ምናምንሽ አንቺ ግን ቤታ አንድ ነገር የምነግርሽ በእኔ ልክ በእኔ ይኸውላችሁ እኔ ተሰድቤያለሁ። ከቪዲዮ ሰው ሁላ ሆ ብሎ ተነስቶብኝ ያውቃል። ብዙ ነገር ተብዬ ያውቃለሁ። ብላብላብላብላ አለ ያ ነገር ምን ይላል? ምን ያደርጋል መሰላችሁ ጋይስ? ዊኔ ጋይስ ምን ያደርጋል መሰላችሁ? ያ ነገር ጥንካሬ ነው የሚሰጣችሁ። በቃ ቲክታክ ላይ አለቀም ደቀቀም ምናለም ተብዳዳም ምንም አለም በመጨረሻ ደረጃ ላይ ምንም እንደማይፈጠር ነው የምትረዱት። በቃ ምንም ነገር አይፈጠርም። ምንም ቲክታክ ላይ በቃ ምንም ቅያማፉን ይከፍታል። ቤታ ነው ተለውጠሻል አለችኝ ባለፈው ማለት ነው። እሷ እንዲሁም ለእኔ ተናዳልኝ ነበር። የሆነ ሰው ሲናገረኝ ቤታ ትዝ ይልሻል? ስሙን አሁን እዚህ ጋር አንጠራውም። ትዝ አለሽ? እየሳኩ ነበር፣ በጣም እየሳኩ ነበር የዛ ቀን በጣም ማለት ምንም በቃ ይሄ ምንድን ነው የሚባለው? ይሄ የመሰማት ሞራል ነው የሚባለው ነገር በቃ ሉዝ አድርጌዋለሁ። አይ ዶንት ኖ ዌር አይ ሎዝ ኢት አክቹዋሊ በቃ ሉዝ አድርጌዋለሁ። ሶ ምንም አይመስለኝም። ቤታንም ሁሌ የምነግራት ኢግኖር አድርጊ ቤታ አንቺ በቃ ይሄ ቤታ ጨዋታዋ ያምራል፣ ጨዋታ ትችላለች ምናምን ገብታ መጫወቷን ጌሟን ምናምን እንደገና ከፈለገች ደግሞ ለብቻ እንደዚህ ጨዋታዋን ዩቲዩብ ላይ ከፈለገች ደግሞ ሄዳ ጨዋታዋን ምናምን ትጫወት። ሰው ቁጭ ብሎ ነው የሚያት። ቤታ ሰው ሞድድ አላት ነው። በዛ ነው መጣላት የለባትም። እሱ እኮ ነው ማሬ ጨጓራቸውን ያቃጠላቸው እኮ ግራ ገባኝ እኮ። ሰውን ደግሞ አትውደዱኝ አይባልም። ባይዘው ልንገርሽ እውነት አንድ ማምንበት ነገር አለ። ገንዘብ ሰርተሽ ታገኘዋለሽ፣ ታመጫዋለሽ። አሜሪካን ሀገር ቤት፣ መኪና፣ ቆርቆሮ የሞላ ነው። የሰውን ፍቅር ግን በምንም ልገዥው አትችይም። እግዚአብሔር ነው የምልሽ ዲቦራ፣ የፈለገ ቤት፣ መኪና፣ ምን ልብስ ቡቱቱ ቢኖርሽ ሰው ልጅ በቃ ለመወደድ የሆነ ነገር መሰጠት አለብሽ። የሆነ ነገር ገብቶሻል? የሆነ ነገር መሰጠት አለብሽ። ላይክ እና ያንን ነገር ስለሌላቸው ነው የሚያብዱት። የመጨረሻ የሌላና በቃ 3 ከበላ በቃ ዳይት ሰራለሁ ብዬ ራብ ስሜት ልሞት ነው፣ ግን ስቲል እየጨመርኩ ነው። እንትን እኮ ዳይት ቢሆንም እኮ ዳይት ማለት እኮ በራብ መሞት ማለት አይደለም። የኔ ፍቅር ፕሮቲን መብላት አለብሽ። እንትን የሚያደርግሽን ነገር መብላት አለብሽ። አትሊስት ሰርቫይቭ ማድረግ አለብሽ ምናምን። ዝም ብለሽ ዳይት ምናምን በባዶ ሆድሽ ምናምን አንድ ዳቦ እየበላሽ ምናምን አይደለም የኔ ፍቅር። ይሄ ፕሮቲን የሆኑ ነገሮችን ፋት ያልበዛባቸውን ነገሮች ምናምን እየበላሽ ምናምን እንግዲህ እኛም እስቲ ወስዳዳል። እንግዲህ ው ለውጥ እያያችሁብን ነው። እንግዲህ ው ከድፍድፍነታችን ወደ ሊጥልጥ እኔ ከፈለጋችሁ እኔ ባይዘው ደስ የሚለው ነገር ቪዲዮ አለኝ ዩቲዩብ ላይ ለቃሉ ከነቀኑ ከነወሩ። ዛሬ ወር ነው እንደዚህ ከነቀኑ ከጀመርኩት በቃ አንስቶ አሳያችኋለሁ። 5 ወር 6 ወር ይሆነኛል እየበላሁ መብላታችን ንገሪ። ለእኛም ዳይትም ላሳያችሁ እንዴ ይሄ እሺ ሄሉዬ የኔ ፍቅር ቻውማ ጉናይ ፍቅሮቼ። ዌት 2 ቤታና እኔ አሁን ቤስት ኦፍ 3 የምንቀጠጣበትን ተጫውተን እንለያያለን። አለቀ። ከዚህ ይጀምራል ቤስት ኦፍ 3። አክቹዋሊ ላስት ቤስት ኦፍ 3 ነው። ዲቦ ላይቭ ላይ አትቢቢ ትብላ። ማንከለከላት? የእኔ ድንች ማንከለከላት? ቤታ እኔ የመለስኩልሽ አይደል? ቆይ እኔ እንኳን እስቲ የሆነ ነገር እንድመልስ እድል ስጪኝ። ሁሉንም አንቺ መልስ ትችላለሽ። አለቃቸውም እነዚህ ማህበረሰብ ዘጣጣብን። ቆይ አንዴ ድራማ I don't need a drama. I'm not a drama girl. ሌሉ ነው። I'm sorry ስምሽን በትክክል እንትን አላልኩትም፣ ግን ሌሉ ሰው ለነገራችን ላይ ቤታ አንድ ነገር ልንገርሽና ከዛ ታወራለሽ። ሰው ግን እንደሚታዘብ ታውቂያለሽ። አሁን ለምሳሌ ነው የምልሽ። ፎር ኤግዛምፕል ለምሳሌ እኔ ምንም አልተናገርኩሽም። አንቺ ከመሬት ተነስተሽ አታክ እያደረግሽኝ ከሆነ እኔ ጸጥ ካልኩሽ ጸጥ ምልሽ ከሆነ ሰው ይታዘባል። ታውቂያለሽ ቤታ
ሰው ይታዘባል። ሰው የሚያይ ሰው አሁን ለምሳሌ የሚያይ ሰው አሁን ለምሳሌ ሁሉም ተመልካች አለና የሚያይ ሰው ይታዘባል እያልኩሽ ነው። የሚያይ ሰው ላይክ ወጥፋክ ምናምን ይላል። እሱማ ይታዘባል። የሚታዘብ ሰው ስላለ እኮ ነው ለ4 ለ5 ተሰብስበው ሲከተክቱኝ እኮ ያ ህዝብ ስላየ ነው እኮ ለእኔ ቆመልኝ እኮ በሆነ ሰዓት ላይ ነበረው እኮ ስለታየ እኮ ነው እኮ። ገብቶሻል አይደለ? ሰው ይታዘባል። ማይጽፍ ሰው አለ፣ ውስጥ ገብቶ ማየሽ አለ፣ ከውጭ እኮ ማየሽ ሰው እኮ አለ፣ ቁጭ ብሎ የሚታዘብ ስናወራ ምናምን እኮ አለ። ገባሽ? ግን እኔ ደግሞ በምን አምናለሁ መሰለሽ ዲቦራ፣ እኔ ለራሴ ካልቆምኩኝ ለራሴ ጠንካራ ሆኜ ካላሳየውሽ አንቺም ለእኔ አትቆሚልኝም ብዬ ነው ማምነው። ተረዳሽኝ? አሁን ለራሴ በቃ ለራሴ ጠንካራ ሴት ለራሴ ምቆም ማሪ፣ አንቺ ጠንካራ ሴት መሆንሽን ለእኔ ለማሳየት ዝም ብሎ ትርኪ ሚርኪ ነገር መመለስ አይጠበቅብሽም። ባይዘው ሪል ነው እያወራሁልሽ ያለሁት እዚህ ላይቭ ነው ምናምን። አንቺ ጠንካራ ሴትነትሽን ለእኔ ለማሳየት መናገር አይጠበቅብሽም። ኦልሬዲ አሳይተሽ ከዚህ በፊት እኮ የነበረሽን ነገር እኛም እኔም ቲክቶክ ኢቨን ባልመጣሁበት ሰዓት በኢንስታግራም ጊዜ ማለት ነው ጥንካሬሽን ምናምን ነገር እኮ ሲያወሩ ሰምተናቸዋለን። ሆኔ ምናምን ገባሽ? አንቺ መናገር አይጠበቅብሽም ያን ጥንካሬሽን ለእኔ ለማስረዳት። ረዳሽ ምልሽ ቤት ለማሪ ማስረዳሽ ነው እምልሽን እኮ ነው እምልሽ እኮ ኖርማል ነገሩን እኮ ነው እምልሽ። ተረድተሽኛል? እሺ እኔ ደግሞ እያልኩሽ ያለሁት ማሪ ለራስሽ ተቃጥዬ ሞትኩኝ እኮ ተሸነፍ። ለራስሽ መቆም አለብሽ። አሁን እኔ በራሴ የማስበው ምንድን ነው ዲቦራ፣ አሁን አንቺ ለምሳሌ የሆነ ሰው ሰደበሽ፣ ሁሌ አንቋሽሻል፣ ይሰድብሻል። ግን አንቺ ዝም ብለሽ ቡሊ የምትደረግለት ከሆነ ጸጥ ብለሽ ሳይሽ ምናምን እንዴ እሷ ለራሱ ያልቆመች እኔ ምን ቤት ነኝ ነው የምለው። ግን አንቺ አትሊስት እንኳን ለራስሽ ስትቆሚ ስትሞክሪ ሳይገን አሁን እንዴ ትክክላት እኮ ምናምን ብለሽ አብረሽ እንትንት ያለሽ። ዝም ብዬ ግን የምረገጥ ከሆነ ግን ጸጥ ብዬ ማንም ሰው ለእኔ አይቆምልኝ። አንቺም ነው የምትይው እንዴ ራሷ እኮ አልቆመችም እኔ ምን ዕዳ አለብኝ ነው የምትይው የምቆምላት። ሌላውም እንደዛ ነው የሚሆኑ። ለራስሽ ቆመሽ ማሳየት አለብሽ። እኔ በዛ ስለማምን ነው። ገባሽ ዲቦ? ራጥዬ ሞትኩ እኔ እንደዛ ነው የማምነው። ገባሽ? ባጠፋው እስከምናደድ እኔ የምልሽ እኮ አልገባሽም ቤታዬ። የእኔ ፍቅር አይ ቲንክ የምልሽ ምን እንደሆነ ታውቂያለሽ? ዳይቦ ቴንክ ዩ ኢትስ አክቹዋሊ ላስት ቤስት ኦፍ 3 አም ገና ጎ አውት ሱን። እኔ የምልሽ አልገባሽም የእኔ ፍቅር። አንቺ አሁን ለምሳሌ እኔ አሁን ኦልሬዲ ጠንካራ እንደሆንሽ አውቃለሁ። አሁን ለምሳሌ አውቃለሁ በቃ ብትመልሽም ያሱ ሲናገርሽ ባትናገሪውም ብትናገሪውም እኔ ኦልሬዲ ጥንካሬሽን አውቃለሁ ነው የምልሽ። አንቺ ስለተናገርሽ እኔ እንትን የሚለው ነገር ወይ ስላልተናገርሽ ቤታ እኮ መናገር አልችልም ብዬ ላስብ አልችልም። ቢከስ ስትናገሪ ስለማውቅሽ። ተረዳሽኛ? የምልሽ ስትናገሪ ምን ያህል ድረስ እንደምትሄጂ አውቅሻለሁ። ምን ያህል ድረስ ሰው ልትናገሪ እንደምችል ስለማውቅ ኦልሬዲ አልተናገርሽም እና ቤታ መናገር አትችልም ፈርታ ነው ልል አልችልም። ኦፍኮርስ ስትናገሪ እንደምትናገሪ ስለማውቅ። ተረዳሽኛ ቤታ? እኮ ተናግሬ ያሳይቼሽ አይደለ ዲቦራ? ባልናገር ኖሮ አታውቅም። አሁን ግን ቤታ እኔ እንደው በእናትሽ በቃ በአባትሽ ነው የምትወጂው። በአባትሽ እንደው እኔን የምትወጂ ትንሽም ቢሆን የምትወጂኝ ከሆነ እንደው የእኔና አንቺ አብሮ መሆን እንደው ቫሊዩ የምትሰጪው ከሆነ እንደው በመድኃኒዓለም ነው የምልሽ። እስቲ ዝም በይ። ሰርቡሽ አትናገሪ 3 ቀን ጋይስ ታፕ አድርጎ ዩቲዩብ ላይ እያሸቀሉብኝ ታይ ነው የምትይኝ? ታይ እንጂ ዲቦራ ይኸውልሽ ዩቲዩብ ላይ እየተሸቀለብኝ ዲቦራ፣ እኔ ጸጥ አልልም። ኮመንት ላይ ጻፉ እስኪ ዩቲዩብ ላይ ነው የተሸቀለብኝ፣ ቤታ ይሸቀልብሽ ታይቱልኛላችሁ። እውነት ተናገሩ። እኔ እኮ ፊት ለፊት ስለምናገር ነው አይደል? ዝም በሉ እናንተ። እኔ ማሬ የምልሽ ከገባሽ ባይዚ ወይ በጣም እንትን ነው የተናገርሽ። ዩ ዲድ ሞር ዛን ኤነፍ እያልኩሽ ነው። በቃ ዩ ዲድ ሞር ዛን ኤነፍ። በቃ አሁን አክቹዋሊ በራስሽ
ሂጂባቸው ምናምን። በነገራችን ላይ ምንም እኔ ቤታን በጣም ነው የምወዳት። እዚህ ጋር ማስመሰል ምናምን እንዲህ ይሄን ትበላላችሁ ማስመሰል ምናምን አይደለም። በጣም ነው የምወዳት። ትክክለኛ ነገር ነው የምነግራት። በቃ እዚህ ጋር እሷ በራሷ ልንገራት። ቤታ ሪንግ ላይ ተወድቆባት እያነሳች 2000 ሰው 3000 ሰው መያዝ ሰው ናት። የሰው ሞድድ ያለ ልጅ ናት። ሰው ስለተናገረች ሰው አሁን ለምሳሌ አንዳንድ ሰው እኔ አሁን ስራግጥ 1000 2000 ሰው ሊገባልኝ ይችላል። ሰው ስናገር ተረዳችሁኝ? ሰው ስናገር ያ የምናገረውን ሰው ለመስማት ግን ቤታ ዝም ብላ ሪንግ ላይ ተወድቆባት ኧረ ወይኔ ምናምን እያለች ሰው መያዝ ሰው ናት። እና ሰው የሰው ሞዴል ከሰው ጋር አታክ በመደራረግ ብቻ አይደለም። ቤታ ኖርማሊ ትወዷታላችሁ፣ ጨዋታ ትችላለች ምናምን ምናምን። ከሰው ጋር እንድትጣላ የሆነ ከሰው ጋር ሂጂበት ምናምን። በእርግጥ አትሂድበት እኮ አይደለም። የሆነ ሊሚቱን እኮ የሆነ ሰው ሲያልፍ እኮ መልስ መስጠት ግዴታ ነው። እሱ ግድ ነው። ግን ደግሞ ምላት የሆነ ስፔስ ደግሞ ሰታስቲት የሆነው እንጂ መልስ አትስጥ ከነጭራሹ ትቀጥቀጥ ምናምን አይደለም። መልስ መስጠት ባለባት መልስ ትሰጣለች። ግን የሆነ ሰዓት ላይ ደግሞ እስቲ ስፔስ ሰታ ቴው ነው ያልኩት እኔ። አንተ እናትነት አሽቃባጭ፣ አንተ ያከካ ናውጣ ጥንባታ። ደግሞ እኮ አሽቃባጭ የሚሉ እኮ ለሌሎችም እኮ ሄደው የሚያሽቃብጡ ናቸው። ምን አለበት ለእኛም ለእነሱ ማታሽቃብጡ። ተራ አንተ ነህ፣ ወሬ ነሽ። ይቺ ተራ ነች። ተራ አንተ ነህ እከክ። ናውጣ ደግሞ ሂዊ በምትባል ነው የመጣሽ። ኔ አንቺ ማን ትንሽ ኔ አጎብዳች ውጭ ውጭ ብለሽ ውጭ እከካ ዲቦራ ዲቦ ይሰማል ወይ? አሁን እኮ ስሚ፣ ዝም ብለሽ እኔ አሁን ስለፈልግ ምናምን ዝም ብለሽ ደግሞ ብታዳምጪ ምን እንደሚሉ ታውቂያለሽ? አንቺ ጓደኛሽ ሁለሽ እንደዚህ እየተበሳጨሽ እየተናደደሽ ለምረው ዝም የምትያት ከጎናተኝ ምናምን ይሉሻል ማለት ነው። ቤታ ተዋረድኩ። አይ ወይኔ መቋረጥ አቋረጥኩልሻ። ላስት ጌም ቤታ ላይ ማን የሰጠኝ አቋረጥኩትኝ። አይ ማን የሰጠኝ? እኔ በነገራችን ላይ ማለት ነው ይሄ እናንተ እንድታደንቁኝ ምን አይነት ሰው ነው የመሰላችሁ? እናንተ እንድታደንቁኝ ሆይ እንድትሉኝ ምናምን የምፈልግ አይነት ሰው አይደለሁም። ባይዘ እኔ ቤታ ስወዳት ወዳታለሁ። ታውቃኛለሽ ቤታ እኔ ለሰው ጓደኛ ሰው ምን አይነት ጓደኛ እንደሆንኩኝ ታውቃለች ቤታ። ምን አይነት ጓደኛ ያ ሰው እየወጋሽ ነው ከጀርባሽ እየጨቀጨቀሽ ነው ቂጥሽን እየወጋልሽ ነው እየተባልኩ ነው የምላችሁ። ያ ሰው እየወጋሽ ነው ቂጥሽን እየወጋልሽ፣ አረ ይሄ ሰው ጥሩ አይደለም እየተባልኩ ኖ ይሄ ሰው እንዲያረግም የምል ሰው ነኝ። እንደዚህ አይነት ባህሪ ነው ያለኝ። አንዴ ከወደድኩ ሰው ወደድኩ ነው በቃ አለቅ። ተወድሽ ከልቤ ነው ወድሽ። ማስመሰል ማሽቃበጥ ምናምን የለብኝም እኔ እና ማሽቃበጥ ስለሌለብኝ እኮ ነው የኔ ነገር ብዙ ማይዋጥላችሁ ለመሰላችሁ። አላጋግልም፣ ቤታን እንድትጣላ አላረጋትም፣ ወሬ አላመጣላትም። ዝም ነው የምለው ነገሮችን ስትናገር ለማረጋጋት እንጂ ለማጋጋል አልሞክርም። ኢትስ ዲፍረንት። ይሄ የኔ ባህሪ ነው። እዚህ ጋር እናንተ እንድትወዱኝ ብዬ አላሟሙቅም። አላሟሙቅም ነው የምላችሁ። የምትወዱኝ ትወዱኛላችሁ፣ የምትጠሉኝ ይጠሉኛላችሁ። ኦልሬዲ አላውቅም። ገባችሁ? እናንተ እንድታሽቃብጡልኝ ብዬ አላሟሙቅም። እሷን ቤታን እኔ ጥሩ ነገር ነው እንጂ ማስብላ ጥሩ እኔ ከማስብላ ከጥሩ አንግል እናገራለሁ እንጂ እናንተ እንድታሽቃብጡልኝ እንድትወዱኝ ምናምን ብትወዱኝ ባትወዱኝ ትናንት የጠላችሁኝ ስንት ነገር ስትሉኝ የነበራችሁ ሰዎች ናችሁ። ዛሬ የተነሳችሁ ብዙ ነገር ብትናገሩ አይ ዶንት ኬር ምንም አይመስለኝም። ገባችሁ? እኔ ምነግራት እሷን ከጓደኝነት አንጻር እንጂ ዋው ዲቦ ምናምን ዋው ምናምን በቃ ዲቦ እንዲህ ተናግራለች እንወዳታለን ምናምን እንድትሉ አይደለም። አትበሉ ናችሁ ደግሞ አይመለከተኝም። ቤታ አንድ ላስት ጌም እንጫወት እና ልውጣ እና ምላችሁ ምንድን ነው ኦልሬዲ እኔ እሷ ምላት ቤታ እንትና ከኔ ተናገረሽ ሂጂ ቤታ እግዚአብሔርን ለሀቋ ትናገራለች። አንድ ቀን እኔ ሂጂበት ከሌ ላይ ዋጋውን ስጩ ብያት አላቅም። እናቴ እኔ ሳይ ብያት አላቅም። ታይ ቤታ ነው ይሄን ነገር ለፊው ታይ ቤታ ወይ ፈጣንሽ ነኝ። አሁን ለምሳሌ የሆነ ነገር ታይና ታይ ቆይ ዝም በይ ባላወቃው ቀን ጸጥ እንበላይ ደግሞ ብዬ ነው ብሎክ ማረገው ቻኩላ ይሄ ነገር እኮ ወይኔ ዋው ወይኔ ዋና ነው እንደሱ ቆይ እላታለሁ። ንዴቱም ላይ ስቻኩል ቆይ ነው ምላት። ይሄ እንትኑ ላይም ስቸኩል ቆይ ነው ምላት። ቆይ እስቲ እንገምግም ነው ምላት። አረ ባናቱ ይተከል። እሱን እኮ ነው የምልሽ።
ያባሽ እሱን ነው የምልሽ። ሰው እንዲወደኝ እዚህ ጋር አሁን ዋው እንዲያሽቃብጡልኝ ምናምን ቤታን ገደል ውስጥ ቤታን ወዳታለሁ። ገደል ውስጥ አልከታትም። እንድትጣላን ነው ነገር አላቀባብልም፣ አላንሿክክም። ስንት ያንሿክኩ እኮ ናቸው ቂጥ ገጥመው እኮ ያየናቸው። ላላላላላ አላንሿክክም፣ አላሽቃብጥም፣ ወሬ ምናምን አላመጣላትም። ወሬ ደግሞ ሲመጣ እያጨበጨብኩ አላጋግልም። በቃ አላጋግልም። ይሄ እኔ ባህሪ አይደለም። ያጋጋሉ በመጨረሻ ላይ ቂጥ ሲወጉ ነው ያየነው። አላጋግልም፣ ወሬ አላመጣም፣ አላጣላትም። በቃ ይሄ እኔ ባህሪ ነው። አላጣላትም። ቤታ ሲሉ የነበሩ ሰዎች ቤታ ሲሉ የነበሩ ሰዎች ይሄው እንትና ከሌኒ ሲሉ የነበሩ ሰዎች አደ ኤንድ ኦፍ ደዴ ማለት ነው ብላለች ሳምሪ። አደ ኤንድ ኦፍ ደዴ ሲያሽቃብጡ እርስ በርስ ቂጥ ለቂጥ ተገጣጥሞ ታያቸዋለሽ። አላጣላትም። ቤታን ነው ምልክ ነኝ እንድትጣላ አልገፋፋትም። አላመጣላትም። እኔ ለምሳሌ ማርያምን ነው የምላችሁ በጣም የሚገረመኝ በውስጥ ለምሳሌ ከኔ ጋር ያሙ ኦርደር እየተደረጉ ነው። ዱባይ ድረስ እየሄዱ ገላቸውን አላልም ካሉ ከነ ሪከርድ አለኝ። ዱባይ ድረስ ሄደው ነው ገላቸው የሚሸጡትኝ ምናምን ነገር በኦርደር ፎቶ እየታየ ብለው ያሉ ሰዎች ዛሬ ገጥሞ በቃ አገር ምድሩ ሲሉ አይቻለኝ። ምንም እኮ እንትን ግን ዲቦራ እንዳውም ብዙ ጊዜ የምትለኛለች ወይኔ ይሄ ሰው ሚስኪን ነው ምናምን ስል ማለት ነው። ቆይ ተረጋጊ፣ ቀድመሽ ሚስኪን ነው ምናምን አትበይ። ቆይ ሚስኪንም ጥሩም ለማለት መጀመሪያ ያን ሰው ማየት አለብሽ ትለኛለች። ከዛ በኋላ ከሆነ ጊዜ በኋላ የሆነ ነገር ተፈጥሮ ሳይ ወይ ዲቦራ እንዲህ ብለሽ ነበር እላለሁ እኔ ማለት ነው። ወይ ደግሞ አሁን የሆነ ነገር ሳይ ልቦልከው ወጥቼ ልሳለም ነው ቤታ ባላየለፊ ሰው እኮ ይታዘባል፣ ሰው ይመልስልሻል፣ ታይ ምናምን ትለኛለች። ማምላክ ደግሞ እንደዚህ ከሳደቢ ምናምን ወጣል ተናገሰ ቤታ ቀድሞ የጀመረ ነው። ቀድሞ የተናገረ ጥፋተኛ ነው። ቲክቶክ ላይ ቀድመሽ አፍሽን እዚህ ጋር ካላቀቅሽ ጥፋተኛ ነሽ። ቀድመሽ ስም ከጠራሽ ጥፋተኛ ነሽ። እዚህ ቲክቶክ ላይ ማህበረሰቡ እንደዛ ነው የሚወስነው። እኔ ነገር አላመጣላችሁ ያለሽ ዲቦራ እውነተኛ ነገር እያለሽ አይደለ ዲቦራ ላይ እያለሽ እውነት እያለሽ ማርያም መስበተሽ እዚህ ጋር ስም አንስተሽ ወይ የሰውን ስም ካነሳሽ ባለጌ አንቺ ነሽ፣ ምቀኛ አንቺ ነሽ፣ ቅናተኛ አንቺ ነሽ። እውነት እያለሽ ብዙ ነገር እየሆንሽ ይኸውልሽ ቤታ ስንት ነገር የሚሆንላቸው እንቅልፋችንን ማተን ስንት ነገር የሚሆንላቸው አይተናል። ፊት ለፊታችን እግዚአብሔር ምስክሬ አይተናል። እግዚአብሔር ግን ቤታ እኔ ምን አልኩሽ ባለፈው? ተይ ቤታ ጸጥ በይ። እግዚአብሔር እኮ ያያል ይፈርዳል ነው ያልኳት። በቃ እግዚአብሔር ያያል ይፈርዳል። እንቅልፋችንን አተን ብዙ ነገር ሆነን ለሚሰጠን መልስ እግዚአብሔር ይፈርዳል ነው ያልኳት። መሳደብም አያስፈልግም፣ መናገርም አያስፈልግም። መሳደብ እኮ ይሄ በቃ ጭንቅላት እኮ ነው። በቃ ማደደብ መሳደብ ማንም እኔ የምሳደበው ስድብ ካፌ የሚወጣው ስድብ ማለት ነው። እግዚአብሔርን ቤታ አትሳደቡ። እውነቴን ነው የምላችሁ። እኔ በጣም እሳደባለሁ፣ እናገራለሁ፣ ግን ጥቅም የለውም። ለምን ጥቅም? እኔ ቤታን እዚህ ጋር አምጥቼ ወሬ እያንቀሳሰርኩ ቤታን ከሰው ሁላ ጋር ባባላት ብሎ የምጠቀመው አሁን ቤታ የሆነ ሰው ላይ ተናዳ እዚህ ጋር ስታወራ እሳት እንጨት እየሰደድኩኝ ከዛ በኋላ ቄጧን ልወጋላት ማለት ነው። ከጀርባ ሄጄ ቄጧን ልወጋላት ኖ ቤታ እኮ እሷ ተናዳኔ እያጋጋልኩ እዚህ ጋር ነገሮችን አጋግዬ እሷን አጣልቼ ከዛ በኋላ ቄጧን እጄ ከጀርባ ልወጋት። ይሄ ነው የሚሆነው። ብዙ ጊዜ የምናየው አላጣላትም፣ አላጋግልም። መናገር ማውራት ያለብን እኔና እሷ በውስጥ እናወራለን። አለቅ ቤታ ይሄ አይሆንም ይሄ ይሆናል፣ እሷም ትለኛለች እኔ እምላታለሁ። እና እንደዛ ነው። አላሽቃ ይኸውላችሁ ወሬ ሳጋግል የምትወዱኝ ሰዎች ይሄን ብሉ ነው የምላችሁ። አትውደዱኝ፣ አታክብሩኝ። ወሬ አላጋግልም፣ አላጣላትም። ቤታ መቼም አላጣላትም፣ መቼም ማለት ነው። ስትናገር ነው ስናገር በመሀል የሚገባ ሰው አልወድም ምናምን ስትል ብዙ ጊዜ ዝም ነው ብለው በቃ ዝም ነው ብለው በቃ ነገሮችን ዝም በማለት ነገሮችን ለማቀዝቀዝ ነው እንጂ የምሞክረው ለማቀዝቀዝ ነው እንጂ የምሞክረው ነገሮችን እንትን እሳት እንጨት እየሰደድኩኝ ለማጋጋል አልሞክርም። አላደግኩበትም፣ ተፈጥሮዬም አይደለም። ቤታ ወይኔ አንቺ ይሄው ነገር እኔ ክላኩልኝ እኮ እያየሁ ነው። ነገር ላይ ለቀምሽ ዱባይ እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እኔ ደግሞ ዲቦራ ቆይ የዲቦራን ደግሞ ልንገራችሁ ማለት ነው። እኔ ዲቦራን ይኸውላችሁ ልንገራችሁ። መጀመሪያም እስኪ ዛሬ ቁም ነገር እናውራ። የአርሰናል ጨጓራ ቢያቃጥለኝም ልቤ እዛ ቢኖርም ግን ቁም ነገር እናውራ ስልኬ ሳይዘጋ። ይኸውላችሁ ልንገራቸው። ዲቦራ እኔ መጀመሪያ ሳላቃት በፊት
ከዛ ሰዎች በሚነግሩኝ ባህሪዋ በቃ የሳልኳት ዲቦራ ማለት ምን አይነት ሰውና መጥፎ ሰውናት ምናምን ኢቭን ራሱ ማለት ነው። ዛሬ እኮ ከዲቦራ ጋር አወራው ስለ ተጠንቀቂ፣ ሪከርድ ታደርግሻለች እሷ አንድ በአንድ ነው ቃላቶችሽን ሪከርድ የምታደርገው ተጠንቀቂ ምናምን ብለው እግዚአብሔርን ዲቦራን የሳልኳት መጥፎ ሴት፣ ቅናተኛ፣ ምቀኛ ሴት አድርጌን የሳልኳት። ምክንያቱም ዲቦራ ዛሬ የሆነ ፀጉር ገዝቼ ነበረ። ያንን ዲቦራ ቀይ ፀጉር ገዝቻለሁ ከኔ ቀንታ ገዛች እንደዚህ ይኸው ከኔ እንዲህ አድርጋ ከዛና የዲቦራን እንዴት ነው የምገምታት? መጥፎ ሴት አድርጌ አላቃትም ነበር ማለት ነው። ከዛ አንድ ቀን የሆነ ዲቦራና እኔ በስልክ አወራንና ከዛ የሆነ ወሬ ነገርኳት ነው እንጂ የሆነ ወሬ አይደለም። የሆነ ነገር ተፈጥሮ ዲቦራ በዛ ሰው በኪ ከዛ በዛ ሰው ከዛ አንቺ ግን የሆነ ሰው ያማሻል አልኳት። ያማሻል አንቺ ግን ያን ሰው አታሚውም። ዲቦራን ያልኳት ያን ሰው አታሚውም፣ አንቺን ግን በጣም ነው የምትታሚው ምናምን። ያ ሰው ግን አንቺ ደግሞ ያን ሰው አታሚውም፣ ስለ አንቺ መጥፎ ነው የሚወራው፣ አንቺ ደግሞ ስለዛ ሰው ጥሩ ነው የምታወሪው አልኳት። ቢካዝ ለራሳችሁ ትደነግጣላችሁ። ምክንያቱም ዲቦራ ለዛ ሰው ጥሩ ነው የምታወራው። በቃ እንደ ጻድቅ ነው ያን ሰው የምታየው። ያ ሰው ደግሞ ዲቦራን ባለጌ እንደሆነች መጥፎ እንደሆነች ምናምን ምን አይነት ሴት እንደሆነች አውሪ አድርጎን ይሳለልን ማለት ነው። ከዛ ኦኬ አልኩኝ እና እኔ እግዚአብሔር ፈራው ማለት ነው። ፈጣሪ ሆይ አምቻታለሁ፣ በትክክል አላቃትም ግን አምቻታለሁ። ከዛ በኋላ በቃ ለምን አልነግራትም፣ ይቅርታ ለምን አልጠይቃትም? እንዴ እግዚአብሔር ይቆጣል አልኩና ሄሮን ዲቦራ እኔ አምቼሻለሁ አልኳት። ከዛ ይቅርታ አድርጊልኝ፣ ይቅርታዬን ተቀበይ፣ እኔ አምቼሻለሁ ግን አልኳትኝ። ያ ሰው እኮ እንደዚህ ያማሻል፣ አንቺ እኮ ግን ስለዛ ሰው ጥሩ ነሽ፣ ለምንድን ነሽ ስላት ከዛ ምን ትለኛለች? አንቺ እዚህ ሰው ነው የሚታየሽ፣ እስኪ እዛኛውን ሰው የሰራሽን ጉድ ወቂ ትለኛለች። ሌላ ሶስተኛ ሰው ማለት ነው። ያ ሰው እኮ ስለ አንቺ ያወራል ከጀርባሽ። አንቺ አምሻል እንዴ? እዛ ሰው ላይ ችግር አለብሽ እንዴ? ለምንድን ይሄን ሰው የሚያማሸን ሰው ማታዩ አይንሽ የማይገለጠው እላታለሁ። በቃ በአጭሩ ምን አለፋችሁ ማምላክን ዲቦራ ለዛ ሰው ነው ምላችሁ የቂጧ ገመድ እስኪወጠር ድረስ ነው በቃ የምትከራከረው የምትቆምለት። እኔ ደግሞ ያን ሰው ደግሞ ለዲቦራ ያለውን አመለካከት አውቃለሁ። ከዛ እና ኤኒዌይስ ብቻ በአጭሩ ምላቸው አሁን ዲቦራ የሆነ ሰው ከወደደች የሆነ ጭፍና አርጋ ነው ድርቅ አርጋ ነው የምትወደው። እኔ እንዳውም ሰው ተወጃለች ትላላችሁ፣ የእሷ ድርቅ አርጋ ነው የምትከራከረው የምትወደው እና አሁን ቁጭ ብዬ ሳስበው ቁጭ ብላችሁ ቆይ ሚውትራት ቁጭ ብላችሁ ሳስበው ያ ሰው ግን ለምንድን ነው ዲቦራን በዚህ ልክ የጠላት ብዬ ጥያቄ ሆንብኛል። እኔ አሁን ለምሳሌ ዲቦራ አንድ ቀን ስለ ኪዱ መጥፎ አውርቼልሽ አውቃለሁ? በዛ በምናወራ የተጣላሁት ምናምን ታዩ እናቴን ሳይ እንኳን አይደለም ለዲቦራ ለማንም እየሄድኩ ኪዱ እንዲናት እኛ ቤት ስንጀናጀን ነው የምንውለው። አም ሶሪ እግዚአብሔርን እንዲናት እያልኩ ለሰው ሁሉ እየዞርኩ አላወራም ከጀርባዋ ማለት ነው። እኔ ያ ነገር ስለደረሰብኝ ነው እንደ እብድ የሚያደረገኝ አላማ ምናምን ነገር እና ዲቦራ ማለት እንደዛ ነው ላይ ከጀርባ ሄዳ እሷ እንዲናት ያጭ አትፈተፍትም። ከዛ መጨረሻ ላይ ያ ሰው ያማሰው ሊዋሻ አትፈለገ እኔ መቼም አምቼሽ አላቅም፣ መቼም ስራንች መጥፎ ብዬ አላቅም። ቤታ ውሸቷን ነው። አሃ ውሸቴን ነው። እኔ ቤታ አልኩኝና ቤታዬ የሰዓቷ ነበልባሏ ስክሪንሻት ብዬ አላቅም አንድ ቀን። ከዛ በኋላ በፊልተርም በምንም ደግሞ የሚገርማችሁ የእኔ ድድብና እኔ ለካና ሰው ተንኮለኛ ነው። ለካ ያ ሰው ሲልክልኝ በባመሪንግ ነው የሚባለው ኢንስታግራም ወደ አንዴ ታዩትና ጥፍት ነው የሚለው። አንዴ ታዩትና ጥፍት እኔ አላቅላችሁም። እግዚአብሔር ውሸታም ነሽ እንዳይለይ የቀሩ ቴክስቶች ነበሩ ማለት ነው። እኔ ጋር ያልጠፉ እነሱ ጋር ይጥፋ አላውቅም። ከዛ ስክሪንሻት አድርጌ ቤታናት ስላንቺ መጥፎ የምትልከው ቤታናት እንደዚህ የምታደርገው ሲባል ስክሪንሻት አድርጌ ለዲቦራ ላኩላት። ከዛ ለዲቦራ ላኩላት እና ባጭሩ ላችሁ የፈለኩትኝ ዲቦራ ላይ ካየዋት ሰው ከወደደች የት ሄደች? ሰው ከወደደች ካየዋት ላይክ ከጀርባ ሄዳ ስትቦጭቅ አይቻት። በጣም የምትከራከር ሰው ናት እሷ እንዳለች ኖ እኔ ዲቦራን ነው እኮ የምነግራችሁ። ከጀርባው ራሱ ተቀጥቅጣ ታምታ ምናምን ነገር አይደለም ብላ አይኗን ጨፍና ነው የምትከራከረው። አይኗን ጨፍና ዲቦራ አንዳንድ ራሱ የሆነ ነገር ስነግርሽ ኬት አምጥቼ ነበር የምነግርሽ። ገብቶሻል አይደል? አሁን አንቺን እወድሻለሁ አይደለ? አሁን አንቺ ጓደኛዬ ነሽ፣ ቤታ ጓደኛዬ ነሽ። አባቴ ሙት ነው የምልሽ። ጓደኛዬ ኮንሽ ቤታዮ እንዲህ ብላ እያማችሽ ነው ብለውኝ እንደዚህ ቢነግሩኝ አልሰማም።
እስቲ ቤታዩ ያማችኝን አሳዩኝ ነው የምለው። ካየው አምናለሁ። መቼስ እንትን አይደለሁም እውር አይደለሁም። ካየው ነው ማምነው። አላይሽም እንዴ? ያን ጊዜም እኮ ሳይ እኮ ነው የቆረጠልኝ እኮ ታውቂያለሽ? የቆረጠልኝና እንደዛ በዛ መጠን እንትን ያልኩት እዛ ሰው ላይ ታውቂያለሽ እንጂ ምን ያህል እንደምወደው ታውቂያለሽ እኮ አልኩሽ እኮ ኢቨን ራሱ ማን ነው ያ የመጨረሻው ኤም የነገረሽ ወሬ ራሱ አይገርምሽም? ህይወትሽን ለማስጠፋት እዛ ድረስ እንደዛ በዛ ደረጃ እግዚአብሔር ነው። ግን ምን አድርገሽ ነው ማለት ቁጭ ብዬ ጥያቄውን እግዚአብሔርን እኔ አላውቅም። በቃ እግዚአብሔር ላይ ከአንዳንድ የልብሽን ነገር ሲያይ የታሰበብሽ ይሄ ሴራ የሚታሰብብሽ ጉድጓድ የሚቆፈርልሽ እንትን የሚጠምጠምብሽ ማለት ነው። እግዚአብሔር ግን ማለት ነው በጊዜው ያወጣሻል፣ በጊዜ ያሳይሻል። እና ግን ኤም ምን አለ ላይክ እንደዚህ ስባለ አላመንኩም ነው ያለው። አላመንኩም ምንም እኔ ከእሷ ጋር ችግር የለብኝም ነው ያልኩት። ኢትስ ክሊር ላይ እግዚአብሔር አለ። ቤታ ሰው እኮ ቢነሳብሽ እኮ እግዚአብሔር አለ። ገባሽ? ሰው በነፍስሽም ሊመጣብሽ ይችላል፣ በህይወትሽም ሊመጣብሽ ይችላል። እመቤቴን ነው የምልሽ። የቲክቶክ የቀልድ እንትን እንዳጠብቂ አንዳንድ ሰው እመቤቴን በጣም በቃ ረጅም ርቀት ሊጓዝ ይችላል። አንቺ እኮ መጓዝ ከብዶሽ አይደለም እኮ ለዛውም የሚመች ቦታ ላይ ሆኖ ግን ምን ዋጋ ምንም ጥቅም የለውም ብለሽ የምታስቢው ነገር አለ አይደል ቤታ? ምን ጥቅም ላይክ ምን ጥቅም ያን ሰው እኛ ማሳት እናንተ ችግራችሁ ስም የዚህ ማህበረሰብ እኮ ችግራችሁ ስም እየጠራን ሁኔታውን በደንብ ብናብራራላችሁ አትፋቱም፣ አትረሱም፣ የራሳችሁን ይወኑሩ ረስተዋችኋል እኮ ገለመኔ ትላላችሁ እንጂ እኔ አይዊሽ በደንብ አድርጌ ከሀስከብ የነበረውን በድምፅ ማስረጃ በቴክስት ማስረጃ በትንትን አድርጌ ባስረዳችሁ ደስ ይለኛል። ቲክቶክ ላይ ግን ምን ተረድቻለሁ መሰላችሁ? እውነትን ይዛችሁ መረጃ ይዛችሁ ቀድሞ መውጣት ሽንፈት ነው። በደንብ ዲቦራ ያልሽው ትክክል ነው። እኔ አሁን ለምሳሌ ሁሉ ነገር ያለኝ ወጥቼ ስለ አንድ ሰው ባወራ ቀድሜ እኔ ነኝ የምወቀሰው። ገብቷችኋል? ናሆምናራቼ እኮ እየላኩ ነበር። ናሆምናራቼ ናቸው ማናቸው? እስኪ ቆይ ላኪ ማናቸው? ደስ ይላል። ላኪ ቆይ እምለውን ነገር ለመኗቸው። አንቺ ነዋይ ዘፋኙ ሞተ የምትሉት ያማችኋል እንዴ እናንተ ደደቦች? እና ቤታ ፎር ላይፍ ትላላችሁ። ወዳችኋለሁ። ቤታዬ ልትሄጂ ነው? ስንት ሰዓት ነው የምትመለሺ? ኧረ የትም ልሄድ አይደለም ልተኛ ነው። ሴትዮ እየነገርኩሽ ልወጣን አላልሽም? እንዴም ፕሮግራም አለኝ። ለማን ነው ተሞሸረሽ የተቀመጥሽ? ግቢ ቴሌግራም ግቢ ቴሌግራም። ለማን ነው እንደም እንደተሞሻሸረ የተቀመጠችው? እሺ እንዴ ለማን ነው ታዲያ እንደተሞሸረሽ በኩል ለሊት የተቀመጥሽው? ማጥቶች ሆኖ እንዴ ገደ አጁሻ ግማታም ባለጌ ተሜኔ ፍቅር ላይቭ ነው፣ ቀጥታ ስርጭት ላንቺ ማስተላለፍ እና እኔ ውሃ አቀባይ ልሁን። ቤታዬ እኔ በጣም ነው የምወድሽ የኔ ፍቅር። ግድ ነው ማድረግሽ። በቃ እረፍት አድርጊ፣ እናወራለን። ንጹህ ልብ ነው ያለሽ። ስሚ ሰማሽ? ሄሎ ንጹህ ልብ ነው ያለሽ። ይሄ ቆሻሻ ይኸውልሽ፣ ቆሻሻ ነገር የጸዳን ነገር ሲይዘው በቆሻሻ ነገር ያጨማልቀዋል። እና ይሄ የመጨረሻ ንግግር ነው። እኔ እንደዚህ አውርቼ አላውቅም። ስሚ የቆሻሻ ነገር የጸዳን ነገር ሲይዘው የጸዳውን ነገር በቆሻሻ ነገሩ ያበላሸዋል። እባክሽ የኔ ፍቅር ይሄ ንጹህ ልብሽ፣ ይሄ ለሰው የምታስቢው ቀናነት ልብሽ እንዳይቀየር። ማርያም አልጠጣሁም። ይኸው ኧረ እግዚአብሔርን አልጠጣችም። እንዴ ተነጋግረናል። ዳይት እያደረጉ መጠጥ የለም ተናግራለን። ነገ ፕሮግራም ስላለ ነገ እናወራለን። እሺ ቻውማ። እሺ ማለት ቻው። ቻው። እሺ የኔ ፍቅር ቻው።